አቡነ ጽዮን ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው ጽዮን ጽድቅ የሚባለው ሰይጣን ይሄ ማለት ነው። ጥቁሩ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ነው የተጠመቀው። ቁመቱ 60 ክንድ የሚያክል ሰይጣን ነው። ጭራ አለው፣ ቀንድ አለው። እንደውም እዚህ ጋር በሚጠመቅበት ሰዓት ላይ በእነ አቡነ ዜና ማርቆስና በእነ አቡነ ተክለ ሃይማኖት ሲጠመቅ ቀንዱ ችትል እዚህ ጋር አልወለቀችም፣ እንዳለች ነች። የኔን ሀገር በሬ ነው የሚመስለው እና ያው ሲወለድ እንደዚህ ነበረ። ተጉለት አውራጃ ውስጥ የተወለደው በተጉለት አውራጃ ውስጥ የተወለደው እንደ ልቃቃ እንደ ልቃቃ በሚባል ቦታ ላይ ነው የተወለደው። በተጉለት አውራጃ ውስጥ ማለት ነው። ቁመቱ 60 ክንድ ነው። ገድል አለው። ቀኑ ህዳር 29 ሁሌ ይከብራል። ማን ያነግሱታል ማለት ነው። ይሄ ባለ ጭራው ሰይጣን ወንድሞች እናቶች፣ ውሸት አይደለም የማወራው። እኔ ራሴ ሰው ልኬ ያልኳችሁ ከአዲስ አበባ ከተማ ሰው ልኬ ያረጋገጥኩት ነው። እዛው ገዳሙ ድረስ ተሄዶ ደነባ ውስጥ ሰሜን ሸዋ ደነባ ወረዳ ከኮምቦልቻ 5 ኪሎ ሜትር ምናምን ነገር ብሎ ይላል። ግን በአልባሳ ገብርኤል በኩል 15 ኪሎ ሜትር ርቀት የደብሩ ድረስ ሰው እኔ ራሴ ሰው ልኬ ማለት ነው። እዚሁ ሆኜ ሰው ልኬ ያረጋገጥኩት ነው። እና ይሄ ሰይጣን የተጠመቀበት ቦታ ካህናቱ ሲናገሩ ስሙ። አቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እሱንም እግረ መንገድ ላንሳል። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበር ባራ ሆኖ እንጂ ያቺ መንገድ ትመስላለች። በዚህኛው ነው የመጡት። ይሄ ሰይጣኑ ተጠምቆ ወደ ኦርቶዶክስ እምነት የተቀላቀለበት ወንዝ ነው። በስርዓት እኮ ሰይጣን ነው ብየምላችሁ። ሰይጣን ማለት በስርዓት ሰይጣኑ ተጠምቆ የኦርቶዶክስ እምነት ተከታይ የሆነበት እና ታቦተ ሕግ ተቀርጾለት ህዳር 29 ቀን ሁሌ ይከብራል። ሰይጣኑ ተብሎ የዓለማዊ ስሙ መጥቆራ ነው። የክርስትና ስም ተብሎ የተባለለት ጽዮን ጽድቅ ነው። መጥቆራ ደግሞ የማነው ልጅ? ፈረጎ የሚባል የአየር ላይ ጋኔን ነው። ጋኔን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው በዓለም አቀፍ ያላችሁ ሰዎች ስሙ። ኦፊሻሊ ሰይጣንን ታመልካለች፣ ታቦት ቀርጻለት። ልብ በሉ። ስለዚህ በዚህ መተው ነው ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ጽዮን ጽድቅ እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆነው የወጡበት ነው አይደል? ፍጹም ሰው ሆነው የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ ሜትር በላይ የሚስብ መዓዛቸው ደንግባታቸውንም የተለየ ሆነው መጀመሪያ ለምሳሌ ሰው እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በተጠመቀ ጊዜ የእሳቸው ገጻቸው እንዲሁም እንደ ወርቅ የሚያበራ በዚያም ደግሞ መዓዛቸው ከሩቅ ቦታ እንደሚሸጥ በዚህ ነው የምናውቀው። አሁን አንዳንዱ እንዴት ይሄ ነገር ይቻላል ብሎ የሚጠይቅ አለ። ምንድነው መልሶት ለዚህ? እስመ አልቦ ነገር ርሳኑ ለእግዚአብሔር ነው አይደል? እንዴት እንደዚህ ሊሆን ይችላል? እንዴት ያለባበስ ይፈልግ ሰምተን አናውቅም ብሎ የሚጠይቁ አሉ። ያው እንግዲህ እኛ መረጃችን አባቶቻችን ሊቃውንትና መጻሕፍት አለ። ይሄ ደግሞ መጻሕፍቱ የሚገኘው መጥቆሪያ ተክለ ሃይማኖት በሚባል በእሳቸው እግር ላይ ተጽፎ ይገኛሉ። ምናልባት አሁን የሚያስቸግረው የግዕዙን ወደ አማርኛ የመተርጎሙ ካልሆነ በስተቀር ያ ችግር የለም። ኦኬ፣ ከፈለጋችሁ ታቦት የተባለው ያው ቅርጻ ቅርጹ ማለት ነው በቫርኒሽ። ይህ ቦታ እንግዲህ እንደምታዩት እንደምናየው ሰማይና ምድር ሲፈጠር የተፈጠረ ነው። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ ይሄ የሰይጣኑ ዋሻ ማለት ነው። እነዚህም ካህናት የሰይጣኑ አገልጋዮች ማለት ነው። ካህናት የተባሉት በስርዓት ለሰይጣን እየታጠነ ኢትዮጵያ ወደን ሰማ
እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ። ይሄ እንደምናየው እንግዲህ እግዚአብሔር ህንጻውን የሰራው እሱ ባለቤቱ የጨዋለ ጽድቅ አምላክ ኢየሱስ ክርስቶስ ነው የሰራው። ይሄ ድንቅ ነው፣ ድንቅ ነው። እስካሁንም ቢሆን ኖሮ ስውር ሆኖ ሲኖር አሁን ጊዜና ሰዓቱ ሲደርስ ትንቢቱ ሲፈጸም ለዚህ አጥተናል። እግዚአብሔር ክብር ምስጋና ይግባው ብለን ነው የምንጸልየው። በመሆኑም አሁን እዚህ ያሉት አካባቢዎች በመጀመሪያ ውሃ እየገባው ነበርና አሁን ምስጢሩ ተገልጾ ውሃው እንዲቀር ተደርጎ ተደልድሎ አሁን ሰላም ሆኗል። በመጀመሪያ እዚህ ነበርና አሁን ይሄ ቦታ አባታችን አቡነ ጨዋለ ጽድቅ ከመምጣታቸው በፊት የተዘጋጀ የተሰራ ነው። በመሆኑም አባታችን አቡነ ጨዋለ ጽድቅ በዚሁ ሀገር እናታቸው እንደ ልቃቃ ነው የምትባለው። ለስም አጠራሩ እንዲመች ተብሎ እንደ ቅላላ ቢባልም እናታቸው እንደ ልቃቃ ትባላለች። እዚሁ ጋር እሷም እዚሁ ጋር ያለች እዚሁ ጋር ተፈጥራ እዚሁ ያደገች አባታችንንም የተወለዱበት ቦታ ይሄ ነው። ከጥቂት ቀን በኋላ በገብረ ተአምር በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት አማካይነት የመጀመሪያ ግብር አፈጣጠራቸው የተለየ በመሆኑ ከዚያ የሰው መልክ ያልያዘ እስከሆነ ድረስ ዋት የመጀመሪያ ግብር አፈጣጠራቸው የተለየ ስለሆነ የሰው መልክ ያልያዘ ስለሆነ የሰው መልክ ካልያዘ ምን ሆኖ ነው የተወለደው? ሰይጣን ሆኖ ነው የተወለደው። ልብ በሉ። ሰይጣን ማንን ያስወለደው? ሰዓሪተ ሰንበት የተባለችዋን እንደ ልቃቃ የተባለችዋን ሴትዮ እሳቸው እንዳሉት ማለት ነው። በተጉለት አውራጃ ውስጥ ነው መንገድ ላይ አግኝተዋት ሰይጣኑ ተገናኛት። በምኑ አትሉ? ሰይጣን መንፈስ ነው። በምኑ ነው የተገናኛት? አንዴ ባለፈው ማነች ጸዳለ የምትባለዋ ሴትዮ በእግሩ ነው ብላ ኦርቶዶክስ አማኝ ነች። በምኑ ነው የተገናኛት? ሰይጣን ተገናኝቷት እና ወለደች። መጸነስ አይቀርምና ደክሟት በተኛችበት ነው። ባይዘው በፍቃደኝነት ላይ የተደረገ አይደለም። እዛው በተኛችበት አፍኗት ነው። በፈጣሪ ዘንድ በአባታችን በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ኃይል በሰው ዘንድ ሆኖ ተጠምቀው ሲያገለግሉ ኖረው እንደገና ምንኩስናን ተቀብለው ከተቀበሉ በስተኋላ ብቃት አግኝተው ወደዚህ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ከላይ ከኮምቦልቻ ቅዱስ ገብርኤል ቤተክርስቲያን ቁመቱ 60 ክንድ ነው። ይሄ ሰይጣን ሲወለድ 60 ክንድ ቁመት ያለው ሰው በተጉለት አውራጃ ውስጥ አንዲት ሴት ጸንሳ ወለደች ይሏል። ቁመቱ 60 ክንድ ምን የትኛው ማህፀን ቻለው? ሆዷ ምን ያህል ነው ያደገው? 9 ወር ምናምን ነገር 30 ሜትር ነው አይደል? ፍቅር ካሊድ ትደምራለህ አይደል? ቁጭ ብለህ አንተ ይመተራል። አየህ 60 ክንድ የሰው 30 ሜትር ይላል። ይመተራል ሜትር ይዞ ማለት ነው። እውነቱ ነው። 30 ሜትር ማለት ነው። 30 ሜትር ከየት ከመገናኛ ፒያሳ አይሆንም ብለህ ነው? አይ ሳጋነ ነው። 30 ሜትር ምን ያህል እንደሚሆን አስቡት ወንድሞች እናቶች። 30 ሜትር እስቲ እንትኑ ጋር ሁላችሁን ወደ አዲስ አበባ እንሂድና ከቲኬ ህንፃ ሚሊኒየም አዳራሽ ህንፃው ድረስ ሚሊኒየም አዳራሽ ውስጥ ያለው አጥሩ ሳይሆን ውስጥ ያለው ድረስ እንደዛ አይሆንም? በጀርባ በኩል ማለት ነው። የቲኬ ህንፃ በጀርባ በኩል ወይ ደግሞ በዚህ በኖክ ነዳጅ ማደያው በኩል አይሆንም እንደዛ? እንግዲህ ታይ ከቲኬ ህንፃ እንደዛ ቢሆን ከቲኬ ህንፃ እዛ ሚሊኒየም አዳራሽ ድረስ ቁመቱ ሲተኛ እግሩ ቲኬ ህንፃ ጋር ጭንቅላቱ ሚሊኒየም አዳራሽ እዛ አዳራሹ ላይ የሚሆን ሰውዬ ማለት ነው። 30 ሜትር እንደው
እንዴት ብለህ ስትል ለእግዚአብሔር የሚሳነው ነገር የለም። በእውነት አባቶቻችን ሲበቁ ሲነቁ ምናምን ነገር ብሎ ይላል። ለሰጠው ነው አንተ ጠይቀኝ ልመልስ። አሁን ስምህን ስለቀያየርክ ዌልካም እንዳይመስል ብሎክ አድርጌያለሁ። ና ዌልካም አደረክ ምናምን ስለምትዋሽ ና ጠይቀኝ ልመልስ። ጎ ይሄ ሰው በቃ የሚገልጠው የእውነት ሰላም ወገኖች ሁላችሁንም የሚገልጠው ይሄ በመስከረም ወር የሚነሳ ኢትዮጵያ ውስጥ ያለ ከውሾች ጋር በተገናኘ የሚነሳ ህመም ማለት ነው። እንደዛ አይነት ሰው ነው። እኔ በሶሻል ሚዲያ ታሪክ ሰውን እንደዚህ ብዬ ተናግሬ አላውቅም። ወንድምነት ኦርቶዶክስ አይደለም ጴንጤኔ ብሎ ጌታን ልቀበልም ብሎ እኔ ጋር ከዚህ በፊት ብሎ ነበር። ከዛ እንደገና ደግሞ ጌታን ጭምር ደግሞ ይሳደብ ጀመር። ከዛ የእስራኤልንም ህዝብ ደግሞ እንደዚሁ በጣም በቃ እያጨቀየ እንዴት አይነት ነውራም ቃል እንደሚናገር ልነግራችሁ አልችልም። ሲፈልግ መጽሐፍ ቅዱስን ይሳደባል፣ ሲፈልግ ጌታን ያበሻቅጣል። እና አሁን ደግሞ ኦርቶዶክስ ነኝ ብሎ ከአንተ ጋር ሲያወራ አየሁት። እኔ ቤት ብሎክ የተደረገ ሰው ነው። እዚህም ብሎክ አድርጌዋለሁ፣ እንዳትፈቱት። በድምፅ ለየዋለሁ የትኛውን ቦታ ላይ ብሄድ በቃ ይሄ የተቅበዘበዘ ሰው አለ አይደል? ኦርቶዶክስ አይደለም ጴንጤኔ ብሎ የሚል ነው። ጀርመን ሀገር ነው የሚኖረው። አሮን ኤርትራዊውን ኢትዮጵያዊ የትግርኛ ቋንቋ ተናጋሪ ነው። ምን አይነት እኔ እንደዚህ አይነት የቤተሰብ አስተዳደግ ነው ወይስ የራሱ ነገር ነው? ጤነኛ ሰው አይደለም። ብሎክ አድርጌዋለሁ። እዚህ ቤት እንዳይፈታ ወንድምነት ተምሮ እውነትን ወደ ማወቅ የማይፈልግ በጣም ብዙ ጊዜ ተከታትየዋለሁ። በጣም ብዙ ጊዜ እድል ሰጥቼዋለሁ። አሁን ደግሞ አየህ ኦርቶዶክስ ሳይሆን ኦርቶዶክስ ነኝ ብለህ ዋሸህ ማለት ነው። እዚህ መጥቶ እና በጣም ይቅርታ ሰላም ብያለሁኝ ወገኖች ሁላችሁንም። ጌታ ላይ እና ክርስቲያኖች ላይ የተሳደበውን በተለይ ደግሞ የእስራኤል ሕዝብ ላይ የተናገረውን ነገር ከኔ ጋር እንዲያበቃ አድርጎታል ማለት ነው። ስለዚህ ውሸቱ ነው እዚህ ገብቶ የሚዋሸ ማለት ነው። ያ ተባረኩ። እንኳን ደህና መጣህ። ሰላም ላንተ ይሁን። ሰላማችሁ ይብዛ። ተባረኩ። አሮን እንደኔ የምታስታውሱት ሰው ካላችሁ ይሄ ሰው በባለፈው ፓስተር ታሪኩ ቤት እንደዚህ ገብቶ ሲዋሽ ነበር እና ከዛ ምን ያባረርኩት ይራል እንጂ እኮ ወይም ያንተ ቤት አይጠፋም። አውቀዋለሁ እኔ አይደል? ያ ኦርቶዶክስ ሳይሆን ኦርቶዶክስ ነኝ ብሎ እዚህ ቁጭ ብሎ የሚዋሽ እና ለዛ ነው ወንድምነት። ቴንክ ዩ። እሺ ኤርሚ የተባረክ ዳንዬ ልጆቹን ከትምህርት ቤት እያመጣ ነው መሰለኝ። እሺ ሌሎች ኦርቶዶክሳውያን ካላችሁ ግቡ። ኤርሚ ገስት ላይ ካሉ አስገባቸው። ሞዴሬተር የለኝም እኔ በዚህኛው። ኦርቶዶክሶች ካላችሁ ከታች ቁጥር ጻፉልን፣ መግባት ትችላላችሁ። ኦርቶዶክስ በኢየሱስ ድነዋል ወይ የሚል ርዕስ ነው ያለን። ከላይ እንደምታዩት ግቡና እንወያይ። ቁጥር ጻፉልን ኦርቶዶክስ ይሆናችሁ።
ገስት ላይ ካሉ ሞዴሬተሮች አስገቧቸው ኦርቶዶክሶችን። የሉም፣ ሌሎች አማኞች ናቸው ያሉት። ቢገቡ መዳን ምንድን ነው የሚሉሽ? ስለ መዳናቸው ሊነግሩሽ ቀርቶ አይደለም ራሱ መዳን የሚባለው ነገር ምንድን ነው ይሉሻል። ቁርጥ ያለ መልስ አይሰጡሽም። ድነናል፣ እየዳንን ነው፣ እንድናለን ብሎ የሚል አንድ ፎቃቃ የሆነ ትምህርት አላቸው። በቃ ይህን ነው የሚሉት። ኦኬ ከምንድን ነው የዳንከው ብለን ስንጠይቅ ያው ይታወቃል። ከአዳም ኃጢአት ነዋ። ከአዳም መርገም ነው የዳንኩት ይላል። መቼ ነው የዳንከው? አምኜ ስጠመቅ ይላል። ውሸቱን እኮ ነው። አምኖ አልተጠመቀም። አምኜ ስጠመቅ እንዴ! ከጥምቀት በፊት እምነት በኦርቶዶክስ ቤተክርስቲያን አለ እንዴ? የለም። የሚጠመቀው ሰውዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምኖ ነው እንደሚጠመቀው? በፍጹም። ወንድምነት 10-15 ደቂቃ ምሳ ልብላ ካለ ችግር የለውም። ችግር የለውም። እና አምኜ ነው የዳንኩት ይላል። አምኜ ስጠመቅ ነው የዳንኩት። ዋው! አምነን የተጠመቀው ማለት ነው? አዎ። መቼ? በ40 ቀኔ ይላል መልስ። በ40 ቀን ምን ነበር ያመንከው? በቤተሰቦች እምነት ነው እኮ። የቤተሰቦች እምነት ምንድን ነው ያመንከው? ኦርቶዶክስነት። ምን ሰምተህ አመንክ? ቤተሰቦቼ እናትና አባቴ ያመኑልኝ። ቤተሰቦች አመኑልህና አንተ ጥምቀቱን ወሰድክ። አይ አምኜ ነው የተጠመቅኩት። እንዴ አሁን ቤተሰቦቼ ነው ያመኑልኝ ብላል ነበር። እናንተ ችን ቤተክርስቲያን ልታፈርሷት ግን ምንድን ነው ግን እየተሰራ ያለው ብሎ ይልሃል ማለት ነው። ቀለም በጥብጣ ብራና ዳምጣ ሀገር የሰራች ቤተክርስቲያን ይላል። ወዴት ነው የምትሄደው? የተጠየቀው ላይ ቀጥታ ኢንተርቪውን ቀጥል። በ40 ቀን ምን ሰምተህ ዳንክ? አይ በእናትና በአባቴ ነው እኮ። እናትና አባትህ ምን አደረጉ? ፈጫሳም እኮ ይፈጭሳሉ እናትና አባትህ። አድባር ትቀበልሽ ምናምን ነገር እያሉ በአድባር ሁሉ ነው የሚመርቁት። አይ በእናትና በአባቴ ሃይማኖት። ስለዚህ አምነህ ተጠምቀን የዳንከው? አዎ። ምንም አልሰማም? አይ ምንም አልሰማሁም። አንዳንዱ ደግሞ ከልጅነት ጀምሮ ሰምቻለሁ ይላል። እና የዘላለም ሕይወት አለህ ማለት ነው? አዎ በደንብ አለኝ። አሁን ብትሞት የት ነው የምትገባው? እሱንማ ማን ያውቃል? እንዲያታቅም? አዎ አላቅም። መንግስተ ሰማያት ነው የምትገባው እንትን በቸርነቱ። ቅድም እኮ የዘላለም ሕይወት ተሰጠኝ ብለህ ነበረ ወንድም አለ። አይ በቸርነቱ ነው። ያለ ስራዬ እንዴት ብዬ እገባለሁ? ስራ አለ ማለት ነው። ስራ ትሰራለህ? አዎ በስራ ነው። ያው በስራዬ ነው። በስራዬ መንግስተ ሰማያትን ሊያስገባ የሚችል ስራ እየሰራ ነው። ያው እንደ አቅሜ እምልሃለሁ አይደል? በቃ ይሄ ነው ወንድሞች እናቶች። በስራ ነው የምትገባው መንግስተ ሰማያት። አዎ እንዴ ያልስራ ያዕቆብ ላይ ያዕቆብ ማለት የያዕቆብ መልእክት ብቻ አይደለም። የያዕቆብ ጨዋታ ነው። የያዕቆብ መልእክት በስራ ነው የሚዳነው ብሎ አይልም ያዕቆብ በመልእክቱ።
በጣም ነው በጣም ነው ውስጥን በቃ የሚያሳዝኑት የእውነት ለመናገር ማለት ነው። እሺ አንቺ እንዴት ነህ? አንተማ በጌታ ነህ ተባልክ አይደል? ማራናት እንዴት ነህ? በጌታ ነህ ተብሎ ግን በራስህ ነህ አንተ። በጌታም አይደለ በኦርቶዶክስም አይደለ። ኦርቶዶክስ በጌታ አይደለም እንዴ? እርም አይ ነው እኔ ፖለቲካ አልፈልግም። አንተ አሁን ሁለት አገልጋዮች ናቸው የመሰከሩበት አስታውሳለህ አይደል? ማራናታ ነው ውሸቱ ነው። ኧረ ውሸቱ ነው። እኔ ራሴ ነው ወይስ እነሱ ነው የማያውቀው? አይ እንዴ ብራዘር፣ ሁለት አገልጋዮች በጣም የማከብራቸው አገልጋዮች ናቸው የመሰከሩበት። ስለዚህ አንተ እንትን ምንድነው ከኔ ጋር ተውረመው ማገዶ የምጨርሰው ነው። እኛ እንደዚህ ጊዜ ማሳለፊያ አይደለም ብራዘር፣ ጊዜ ማሳለፊያ አይደለም። ጥያቄ ጠይቀኝ። ከኔ ጋር ተውረም አይ አላወራህም። ምን አወራሃለሁ? ኦልሬዲ ጌታን ተቀብለሃል። ጌታን የተቀበልኩት በ40 ቀን ነው የተቀበልኩት። በቃ በ40 ቀን ጌታን ከተቀበልክ ነው ወንጌላዊ ፋሲካ እና ወንድሜ ማን ነው ሲጸልዩልህ ጌታን ተቀብያለሁ ብለህ አሜን ብለህ ዱባይ ነው ያለው ነግረውሃል። ሁለት አገልጋዮች ናቸው የመሰከሩት። አሁን ዝም ብሎ የጊዜ ማሳለፊያ ምናምን ነገር እኔ አልፈልግም። ማራናት ኦርቶዶክስ ጌታ አልተቀበሉ የሚላል እንደ ኤርሚ አልተቀበላችሁም። ኦርቶዶክስ እንደ ተቋም ራሱ ጌታን አልተቀበለችም። ማስረጃ እስቲ ኤርሚ ኦርቶዶክስ ምን ማለት ነው? ጌታን መቀበል ምን ማለት ነው? ጌታን መቀበል ማለት በጌታ ላመነው መምል ጌታን መቀበል ማለት ምን ማለት ነው? ጌታ ማመን ነው። ጌታን ማመን አይደል? አዎ አንተ ኦርቶዶክስ አይደል? ተናገሩናችን ይቅርታ ማላችሁ ገባው ሰው እስኪ ትንሽ ላውራ ነው የተናገሩናት። እሺ ከየት ቤተ እምነት ነው መምህር አክሊለ? መምህር አክሊለ ከየት ቤተ እምነት ነው? ማይክህ ሚዩት ነው። ትክክለኛ መምህር ነህ? ኦርቶዶክስ ነኝ። መምህር ነህ በትክክል? መምህር ሳይሆን ነኝ ይባላል። አይ አንዳንዶች እንደዛ ስለሚጠቀሙበት ማለት ነው። የቤተክርስቲያኒቱ መምህር ከሆንክ ታድሶች ናቸው። ብዙ ጊዜ መምህር ሳይሆን መርጌታን እንዳቆነ እኛ ኦርቶዶክስ የትኛውም ቦታ ላይ መምህር ሳይሆን መምህር ነኝ አይልም። ዳቆንም ከሆነ ዳቆን፣ ቄስም ከሆነ ቄስ፣ ጳጳስ ከሆነ ጳጳስ ነው። ጳጳስ ያልሆነ ጳጳስ ነኝ አይልም። መምህር ያልሆነ መምህር አይልም። በቤተክርስቲያናችን አስተምሮ ምናልባት ካባ እየለበሱ ግን መምህር ሳይሆን መምህር ነው የሚሉ መርጌታ በኢየሱስ ክብር መርጌታ የሚሉ እኔም ገጥሞኛል። እኔ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነኝ፣ ቤተክርስቲያኗ መምህር ብላ ሰርተፍኬት ሰጣኝ። በአውደ ምሕረት ላይ እያስተማርኩ ያለው መምህር ነኝ። እንኳን ደህና መጣ። በጣም ነው የማመሰግነው። እሺ ኦርቶዶክስ በኢየሱስ ድነዋል ብሎ የሚል ነው የመምህር የዛሬው አርእስታችን። ኦርቶዶክሳውያን በኢየሱስ ድነዋልን የሚል አርእስት ነው ጥያቄያችን። ምን ትላለህ መምህር? ማን ነው ጠያቂው? ስለኛ ነው የምጠይቁት? እኔ እኛ ብንድን ባንድን ምንድን ነው እናንተ አሁን ይሄን ርዕስ ማድረግ አስፈልገው ለምንድን ነው? እኔ ግን ሌላ ጥያቄ ልጠይቅ ነበር የፈለኩኝ። ከጠየቀኝ ዘንድ ኦርቶዶክስ የራሷ የሆነ አስተምሮ አላት። የራሷ ዶግማና ቀኖና ትውፊት አላት። በዶግማ ልክ እያስተማረች ትውልድን እየቀረጸች ያለች ቤተክርስቲያን ናት። ግን ድነዋልን የሚለው እኛ ጋር እናንተ ጠያቂ መሆኑ ከምን አንግል ነው የሚለው እሱ ይመለስልኝ መጀመሪያ። አይ ድነዋል ወይ ድናችኋል ወይ ነው። ምን ከምን አንግል? ከምዕራብ ከምስራቅ አንግል ተብለው አይባል። ድናችኋል ወይ በክርስቶስ ኢየሱስ አምናችሁ ኦርቶዶክሳውያን ድናችኋል ወይ በተናጠል ከጠየቁ መምህር አክሊለ አንተ አሁን ድነሃል ወይ? አይ ስለኛ መዳን አለ መዳን የእናንተ ጥያቄ እዚህ ጋር ምን አስፈልገው ነው እኮ ግልጽ ይሁንና በፍቅር ላወራህ ብዬ ነው።
ኦርቶዶክሳውያን እኔ በጸብ እኮ አላወራሁም መምህር። አሁን አንድ የኦርቶዶክስ መምህር የሆነ ሰው ድነሃል ወይ ተብሎ ሲጠየቅ በመጀመሪያ ይህን ጥያቄ ለምንድነው እናንተ የምትጠይቁት ተብሎ ይባላል። ማለት አሁን ጥያቄው እንትን ግልጽ ስላልን ነው። ተናገሩ ነው። በፍቅር ነው እያወራኝ ያለ በጣም እኔም አላልኩኝም። እኔም በተረጋጋ መንፈስ ላወራ ስለፈለኩ ነው። በመወያየትና በመረዳዳት መፍትሄ ሊኖር ይችላል ብዬ ስለማስብ ነው። ግን አሁን ይሄኛው ጥያቄ ኦርቶዶክስ ድነዋልን ተብሎ የሚጠየቀው ለማን ነው? ለእናንተ ለምን ነው? እናንተ ነው። አሁን እኛ ኦርቶዶክሳውያን እየጠየቅን ያለ ነው። ማንም ኦርቶዶክስ እኔ ነው ድነሃል ወይ ነው የምትለኝ? አዎ እንዳንድ ኦርቶዶክሳዊ መምህር ነው ለኔ። አዎ እንዳንድ ኦርቶዶክሳዊ መምህር አንተ በኢየሱስ ክርስቶስ በጌታችን አምነህ ድነሃል ወይ? እንደ ኦርቶዶክሳዊነትህ በቤተክርስቲያኒቱ ቀኖናም ዶግማም ይሁን አምነህ በድነሃል ወይ እያልኩ ነው። ድኛለሁ፣ እየዳንኩ ነው መልሴ። መልካም። መቼ ነው የዳንከው? ድነት ያገኘሁት ያው እንግዲህ 40 ቀንና 80 ቀን እንደሚታወቀው ሴቶች በ80 እኔ ወንድ ስለሆንኩ በ40 ቀን ነው ድነትን ያገኘሁትን። ሀብተ ወልድና ስመ ክርስትና ገብረ ማርያም የሚል ስም ቤተክርስቲያኗ ሰይማኝ ድኛለሁ። ግን ደግሞ ነገ የሚሆን ስለማላቅ እየዳንኩ ነው። ነገ ለሚመጣው በድነት ላይ ነው ያለውኝ። ኮምፕሌትሊ ድኛለሁ ብዬ ግን አልወስንም። ድኛለሁ እየዳንኩ ነው አስተምረዋ ቤተክርስቲያኑ። ኮምፕሊትሊ ድኛለሁ ብለህ አታምንም ማለት? ድኛለሁ እየዳንኩ ነው መልሴ። ኦኬ። ስድን በ40 ቀንህ ነው የዳንከው። በ40 ቀንህ የስላሴ ልጅነትን ያገኘህበት ነው አይደል መምህር? ኦኬ። የስላሴ ልጅነትን ለማግኘት በምንድን ነው? በእምነት ወይስ በጥምቀት ነው ልጅነቱን ያገኘው? በጥምቀት ነው። በጥምቀት የስላሴ ልጅነት ይገኛል ብሎ የሚል የመጽሐፍ ቅዱስ ክፍል አለ? ያው መጽሐፋችን ይናገራል። ስርዓተ ጥምቀት ስርዓት ነው። መጽሐፍ ቅዱስ ነው። መጽሐፉማ በማርቆስ 16 ላይ ዘአምነ ወዘ ተጠምቀ ይድህን ዘያምነ ይድህን ይላል። በአንድምታው ዘያምነ ወዘ ተጠምቀ ይድህን ይላል። ያመነ የተጠመቀ ቅደም ተከተል ካልን ያመነ የተጠመቀ ይድናል ነው እንጂ የተጠመቀ ያመነ አይልም። በቅደም ተከተል አንተ በምትለው ግን ትርጓሜው ደግሞ ያመነ የተጠመቀ ይድናል ብሎ ያላመነ ይፈረድበታል ይላል ነጠላው። ያልተጠመቀ ግን የሚላለ በዚያ ልክ የኔ ጥያቄን ሰምተዋል መምህር? እሺ ምንድነው የነበረው የጠየቁት ጥያቄ? እምነት ነው የሚቀድመው ጥምቀት ነው ያንተ ጥያቄ? አምነህ ነው ወይ የተጠመቀው? ምን ብለህ አምነህ ነው ወይ የተጠመቀው? እምነት ነው የሚቀድም ጥምቀት አይደል ጥያቄ? በዚያ በህፃንነት መጅታ ነበር። እኔ እንደዛ አይደለም የጠየቁት። የስላሴ ልጅነት ያገኘው በእምነት ነው ወይስ በጥምቀት ነው ነው? በጥምቀት ነው። የስላሴ ልጅነት በጥምቀት ይገኛል ብሎ የሚል የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ እስኪ አንድ ክፍል ጠቅሰህ ነገር ካለም ሁለት የለም። አሁን መጽሐፍ ቅዱስ ላይ ቃል በቃል አናገኘው። ሌሎች መጽሐፍቶችን ግን ድርሳናትና ገድላት ካመንክ ላብራራልህ ይችላል። ምክንያቱም እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ የሚል ትምህርት የላትም። በቃ የለም። ልብ በሉ ወገኖች። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ መጽሐፍ ቅዱስ አይደለም ማለት ነው። አይ መሰረቷማ ነው አይደለም እኮ በመጽሐፍ ቅዱስ ያልተጻፈ ሁሉ ብዙ ማብራሪያዎች አሉ አይደለም። ኢየሱስ ክርስቶስ የሰራው ስራ እኮ አሁን መጽሐፍ ቅዱስ ላይ ሙሉ አልተጻፈም። ታምረ ኢየሱስ በሚባለው መጽሐፍ ላይ ግን ብዙ ነገሮችን ታገኛለህ። መሰረታችን መጽሐፍ ቅዱስ ነው። ግን ደግሞ ማብራሪያዎች ደግሞ ገድላቱና ድርሳናቱ አሉ። ስለ ጥምቀታም መጽሐፍ ቅዱስ ብዙ ያልተጻፈ አለ። ስለ ወላዲተ አምላክ አሁን ምንም አልተጻፈም። ግን ታምረ ማርያም ላይ ብትርግኝ ስንት ነገር እንደተሰራ ታያለህ ማለት ነው። ለዚያ ነው አሁን እኛ ልዩ የሚያደርገን በመጽሐፍ ቅዱስ ብቻኛ ገድላት ድርሳናቱ ላይ አለ ማለት ነው። አዎ የስላሴ ልጅነት የሚገኝበት እንደዚህ አላለም። ኦኬ ገድላት ድርሳናቱ ላይ ጥምቀት ሰው የሚጠመቀው በምንድን ነው? በውሃ ነው አይደል? በጸበል ነው። በጸበል ነው። እያሳከኝ ነው ተናግረው ነው
ጸበል ነው። ጸበለ ትቢያ ሆነ የሚለው ሳይሆን ጸበል ነው። ማይ ማለት ነው። ማያገቡ ማየገቦ ጸበል ነው የሚባለው። ጸበል አንቀጹ ቀጥታ ትቢያ የሚል ነው፣ ግን እንደሱ አይደለም እኮ። እንደሱ ለምንድን ነው ጸበል ነው ብለህ የምትለው ታዲያ? ራስህ እኮ ጸበል ነው ብለህ ካልክ ወደ በኋላ ደግሞ በራስህ ሳቅ። አይ ገርም ማዋስትን ያሳከኝ እኮ ውሃ ነው። በውሃ አይደል እንዴ? ውሃ ነው፣ ግን ደግሞ ወደ ጸበልነት ተቀየረ። ጸሎት ሲደረግ የቱ ጋ ነው እንደዛ ብሎ የሚለው? በጸበል አጥምቁ ብሎ የሚል ጥምቀት አለ እኮ፣ መጽሐፈ ጥምቀት አለ እኮ ራሱ። የቱ ጋ ነው በጸበል አጥምቁ ብሎ የሚል ያለው መጽሐፍ ቅዱስ ላይ ነው መጀመሪያ? አይ መጽሐፍማ በውሃ ነው የሚለው። ኢየሱስ እኮ በዮርዳኖስ በውሃ ነው። ታዲያ እኔ በውሃ ብዬ ስል ለምሳሌ ኃጢአታልን ብሎ ለዮሐንስ የነገረው በዮርዳኖስ ሲጠመቅ ኢየሱስ፣ መቼም ዮርዳኖስ ላይ በውሃ ነው፣ ውሃ ነው። ግን ውሃው እኮ ታዲያ እኔ በውሃ ነው ወይ ተጠመቀው ብዬ ስል ለምን ሳቅህ ነው? ገረመኝ። መሳቅ ደግሞ መብቴ እኮ ነው። ተናገር። እንዴት ነው? አይ መብትህ ነው። እሺ ነው ወይ ሲገርም እኮ ትስቃለህ። አክሲደንታሊ ነው ይሄ። ችግር የለም። እሺ በውሃ ነው። በሳቄ ካስቀየምኩ ግን ይቅርታ ጠይቃለሁ። ችግር የለም። ለማፌዝ አይደለም። ችግር የለም። እሺ በውሃ ነው የተጠመቀው። ስለዚህ የመጽሐፍ ቅዱስ ላይ የሥላሴ ልጅነት በጥምቀት ይገኛል ብሎ የሚል መረጃ ስጤ ብዬ ስለው መምህር የለም እንደዛ አለ። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥላሴ ልጅነት በጥምቀት ይገኛል ብላ የምትለው የመጽሐፍ ቅዱስ ትምህርት አይደለም ማለት ነው። ታዲያ ምንድነው ይሄ ትምህርት? ሰው ሰራሽ የሆነ ትምህርት ነው። መጽሐፍ ቅዱስ ካልሆነ የእግዚአብሔር ቃል በሁለቱ ኪዳናት በብሉይና በአዲስ ኪዳን ላይ የተጻፈ ከሌለ ኦርቶዶክስ መሰረቷ ሰው ይድንበታል ብላ ወይ ሥላሴ ልጅነትን ሰው ያገኝበታል ብላ የምትለው ዋናው ከሚባለው ከአምስቱ አዕማደ ምስጢራት አንዱ ምስጢረ ጥምቀት ነው። ስለዚህ ምስጢረ ጥምቀት መጽሐፍ ቅዱሳዊ ትምህርት አይደለም ማለት ነው። መጽሐፍ ቅዱሳዊ ካልሆነ ታዲያ ምንድን ነው ማለት ነው? ያው መምህር እንደተናገረው ገድላት ድርሳናት ላይ ነው። ገድላት ድርሳናት ላይ ደግሞ ስንሄድ አሁን አንድ ጥያቄ ልጠይቅ መምህር። ዘርአብሩክ የሚባል ጻድቅ ሰው አለ አይደል? የምታከብሩት ዘርአብሩክ በ13 በእሱ ገድል ላይ ስለ ጥምቀት አንድ ነገር አገኘው። ሰው በስትንፋስ ይጠመቃል አይደል? ቆይ ወደ እሱ ጋር ከመምጣታችን በፊት አንድ ጥያቄ። በነገራችን ላይ በቆይ በፍቅር ካወራኝ እስከ መጨረሻው ላዋራ መብት እኔ ፈቃደኛ ነኝ። በነገራችን ላይ እኔ ብዙ ጊዜ እስካሁን ጸብ ነገር ጨምርኩበት እንዴ? አይደለም፣ እንደዚያ እያልኩኝ አይደለም። እንዳሁኑ በፍቅር ከቀጠልን በተረጋጋ መንፈስ በጣም ማውራት እንችላለን። ግን ምንድነው ብዙ ጊዜ ስንትን ስንል ነገሩ ወደ ስድብ ሂድና ወደ ስጋ ማንነት እየተገለጠ በስድብ ነው የምንጨርስ ብዙ ጊዜ እና እንደዚያ ካልሆነ የምትለውን ልሰማ ፈቃደኛ ነኝ። መቀበል አለመቀበል ሌላ ጉዳይ ነው። መረዳዳት እንችላለን። እኔንም ልሰማኝ አንተም ላዳምጥህ ፈቃደኛ ነኝ። እንዳሁኑ በፍቅር ካወራን ማለት ነው። ወደ እሱ ከመሄድ በፊት ግን አንድ ጥያቄ ጠይቄህ ነው የማልፈው። ምክንያቱም አንተ 3 ጥያቄ ጠይቀኸኛል። አሁን እኔ ግን አንድ ጥያቄ ልጠይቅ። ውይይታችን እንዳለ ሆኖ ማለት ነው። እስካሁን እኮ መልስ እኮ አልመለስክልኝማ መምህር። ይሄን መልስልኝና እኔማ መለስኩልህ እኮ ቅድም ገድላት ስል ቆይተህ። ቆይ ዘርብሩክ አልመጣም። አሁን ስለ እስትንፋስ አንመጣም። እዚያው ላይ ነው፣ ጥምቀት ላይ ነው ያለን። ከገድላት ከድርሳናቱ የሥላሴ ልጅነት የሚገኝበትን ከመጽሐፍ ቅዱስ የለም። ከገድላት ከድርሳናቱ ግን ላሳይህ እችላለሁ አልከኝ መምህር። ከዛ ከመጽሐፍ ቅዱስ ግን እንደሌለ ነገርከኝ። ኦኬ በቃ ከመጽሐፍ ቅዱስ የለም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጢረ ጥምቀት የሚባለው ከአምስቱ አዕማደ ምስጢራት አንዱ ትምህርቷ መጽሐፍ ቅዱሳዊ ያልሆነ ትምህርት መሆኑን ዓለም ይወቅ። ኦኬ ቀጥሎ ወዴት ነው? በገድላት ድርሳናቱ ላይ ያለ፣ በዛ ግን ከፈለክ ላሳይ እችላለሁ ብለው ስላሉ ጥምቀት በእስትንፋስ ሁሉ ጭምር እንደሚደረግ በዘርአብሩክ እስትንፋስ ሰዎች እንደሚጠመቁና ሲጠመቁም ደግሞ የሥላሴ ልጅነትን እንደሚያገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ይናገራል ማለት ነው። ገድለ ዘርአብሩክ ትክክል ነው።
ገድሉ እኮ ትክክል ነው። አዎ የምትለው ትክክል ነው። አሁን ወደ እሱ ከመሄድ በፊት ግን ስለዚህ ጥምቀት በውሃ ነው ታዲያ? ጥምቀት በውሃ ነው ታዲያ በስትንፋስ ነው ብዬ እኔ ጥያቄን ልጠይቅና ከዛ አንተ ደግሞ ትጠይቀኛለህ ማለት ነው። ጌታችን ኢየሱስ ክርስቶስ ሰዎችን ሁሉ እንዲያጠምቁ ሐዋርያትን ሲያዛቸው ሐዋርያት ያጠመቁት ራሳቸውም እንደ ቅዱስ ጳውሎስ አይነቱ ሐዋርያ ማለት ነው የተጠመቀው በውሃ ነው አይደል? በስትንፋስ የተጠመቀ ሐዋርያ አለ? በስትንፋስ አጥምቁ ብሎ ተናግሯል። ስለዚህ ሰው በስትንፋስ እንዴት ነው? የለም አይደል? እኮ ቆይማ ወደ ገድሉ ከሄድን አሁን የተለያየ አሁን ለምሳሌ የኪዳነ ምሕረት ራሱን የቻለ ገድል አለ። ገድለ አርሴማ ዘራብሩክ ነው የመረጥኩት። ገድሉን እያንዳንዱ ካወራ ነው የእያንዳንዱ ስላለ አሁን እንትን እንላለን። የምናወራው መጽሐፍ ቅዱስ ላይ ከሆነ ቤዛችን ጨረስን እኮ። መጽሐፍ ቅዱስንማ እኮ የለም በሌላ ነገር መጽሐፍ ቅዱስ ላይ የለም እኮ ብለህ ቀደም እንደዛ አለም እኮ መጽሐፍ ቅዱስ የለም ማለት ገድላት ላይ የተብራራው ከመጽሐፍ ቅዱስ ወጥቶ ነው። ስለዚህ ነው ልጠይቅ የፈለኩት ጥያቄ ልጠይቅ። አጭር ጥያቄ ነው አላበዛም። ኖ እኔ እየጠየቅኩኝ እኔን ጥያቄ ጨርስልኝና እኮ ትጠይቀኛለህ አልኩህ። ያው እዚህ ባለው ገድል ነው ያወራኛል። አሁን የዘራብሩክን ገድል ከድና አሁን ደግሞ ሌላ ገድል ታነሳ። እንደዛ ያያን ጊዜያችን አላነሳም። የዘራብሩክ ከተመለሰ ሲጀምር አሁን ምንድነው ገድሉ ነው ያለው? ገድሉ በወቅቱ የነበረው ገድሉ ምን ነበር ብለን ገድሉ ማንበብ ይጠይቅብናል። እሱ በስትንፋስ ጥምቀት እንዳለ አይተናል። ሌሎች ሐዋርያትም ክርስቶስም የተጠመቀ በውሃ ነው እኮ ታዲያ ጌታችን በውሃ ተጠምቆ እነ ቅዱስ ጳውሎስም በውሃ ተጠምቀው እሱ ለምን በዛ ተጠመቀ? አዎ ገድለ ዘራብሩክ ላይ በስትንፋስ አጥምቁ ብሎ የሚል አለ እና እሱን ገድሉን ራሱን አስችለን ብናየው ነው የሚሻል ነው። ለዚያ እንዳይደባለቅብን ነው። ወደዚያው ብዙዎች ወደ ተጠመቁበትና መድኃኔዓለም ወደ ተጠመቀበት እንምጣ ነው እያልኩ ያለሁት። የመድኃኔዓለም ጥምቀት በውሃ ጥምቀት ነው የተጠመቀው እሱ በዮርዳኖስ ማለት ነው። ጌታ እኛ በወተት ነው አላለኛ በውሃ ነው። አይ በወተትም ነው ብላችኋል። መቻል ኢየሱስ በወተት ጌታችን ኢየሱስ ክርስቶስ በተጠመቀ ሰዓት ላይ የዮርዳኖስ ወንዝ እየተደማመጠ ነው። በዓለም ዙሪያ ያሉ ወንዞች ሁሉ ውሃዎች ሁሉ ወተት ሆኑ ብላችሁ የለ እንዴ? ኤፍራጥስ ወይን ዘይት ማር የሚል አለ ጤግሮስ። ወተት ሆነ ዮርዳኖስም በዓለም ዙሪያ ሁሉ ያሉ ወንዞች፣ ምንጮች ሁሉ ሐይቆች ሁሉ ወተት ሆኑ በዚያ ሌሊት እኮ ብላችኋል። ትክክል ነው። ስማ ታምር እኮ ነው። ከየት ነው ያገኛችሁት መምህር? ታምሩ የሚለው ታምር ኢየሱስ የትኛው ታምር? የትኛው ታምር? ምሳቁ ማለት አንተ ራሱ የጥምቀት ባህሪ ለሬት ወጎየት ዮርዳኖስን ይገባ ድሬው አድባራን ፈራሱ ከማራጊት የሚለው የዳዊትን መዝሙር ወስደን ምስራቃውን የጥምቀት የምንሰብከውን ማየት ይቻላል። ባህርን ሬት ወጎየት ባህራይ ሸሽች ይላል። ሸሽች ነው እሱ እኮ ታዲያ ሸሽች ነው። እሱ ሸሽች ነው የሚለው ዮርዳኖስ። እኔ እየጠየቅኩ ያለሁት ጌታችን በተጠመቀ ሰዓት ኦርቶዶክስ የኢትዮጵያ ኦርቶዶክስ ዮርዳኖስም ወተት ሆነዋል። በዓለም ዙሪያ ሁሉ ያሉ ምንጮችና ባህሮች ሐይቆች ሁሉ ወተት ሆነዋል በዚያ ሌሊት ብላለች እና እኛ በወተት ነው አላልንም ብላችሁ ደግሞ መምህር እየተከራከርከኝ ነው። ኦርቶዶክስ ኢየሱስ እኮ በወተትም ጭምር ነው የተጠመቀው እያለችን ነው። ውሃ ወደ ወተት ኢየሱስ በውሃ በዮርዳኖስ ነው የተጠመቀ፣ ግን ሲጠመቅ ወንዞች ተቀይረዋል እንጂ ወተት የተቀየሩት ወደ ወተት ነው አይደል? አይደለም። የኤፍራጥስ ወደ ማር ነው፣ ጤግሮስ ወደ ዘይት፣ ዮርዳኖስ ደግሞ ወደ ወተት ተቀይሯል እኮ። ከየት ነው ያገኛችሁት ይሄንን? እነዚህ ሶስት አባይስ ወዴት ነው የተቀየረው? ታምሩ እኮ ነው። ታምረ ኢየሱስ ነው የሚለው እንደዚህ። ታምረ ኢየሱስ ነው የሚለው። አዎ ታምረ ኢየሱስ ማለት ሚራክል ማለት ሚራክል ሚዲነስ ጴንጤዎች ያለ ፕሮፊቲክ ዳንስ የሚሉት የሚራክል ማን የሚሉት እንደዚህ የቄሶቹ ዳንስ ላይ ደግሞ ወተት ይላል አይደል? አረ ፕሮፊቲክ ዳንስ የደብተራዎቹ ዳንስ ላይ ደግሞ ወተት ትላላችሁ፣ ሲያሻችሁ እርጎ ትላላችሁ ማለት ነው። እስቲ ቆይ ተናገር። ምንድነው ደብተራ ማለት? ደብተራ ማለት ግን እኮ ያ እንትን ደብተራ እኮ ድንኳን እኮ ነው።
አይ ከጠየቀኝ በኋላ ለምን እኔን መልሱን ከኔ ለምን አጠብቅም ነበር? ይሄ ነው ድንኳን ብቻ ማለት አይደለም። ና ተመለስና ልቅ ወደ እርጎ ማለት ነው። ወደ ወተቱ ወደ እርጎ ና። ስለዚህ ጌታችን ጥያቄ ልጠይቅህ። ቆይ አንድ ጥያቄ አረሳሳኝ እኮ መምህር ኦርቶዶክስ ነው ታዲያ? እኔም ኦርቶዶክስ ነኝ። ምን እኔ እኮ ከእርሶ አንዳንድ ነገር ለመቀበል ነው፣ አንዳንድ እውቀት ለማግኘት ነው። ወደ ቀልድ ነው የሚገቡት ወይስ ቁም ነገሩን ለምን እኛስ እንድንማር ያደረጉ? ፕሮፌቲክ ዳንስ ምናምን እንደዚህ ለዚህ ቀልድ ማን ያለው አይደለ እንዴ? ለቀልዱ ጊዜ ለእኔ አየር ይስጡኝ፣ ግን ትምህርቱን አስተምሩ። ከዛ በኋላ እኛ ምንረዳ እስኪ ኬት አምጥተው ያስተምሩት። ግን እንጂ ወዳጄ ተረጋጋ። ይሄ እኮ ቤቱ የተናገር ነው፣ ጋብዞኝ ነው የገባሁት። እስኪ ምንድነው የኔ ስህተት? ፕሮፌቲክ ዳንስ መጽሐፍ ቅዱስ ላይ ኦርቶዶክስ ከሆንክ አንተ ለፕሮፌቲክ ተከራካሪ ማናረገ ታዲያ? እኔ አልተከራከርኩም። አስረዱን። እኔ እርሶ ይናገሩልኛል ብዬ ቁጭ ብዬ እኮ ከታች እኮ መምህር ቢስ እና ስማ፣ አዳምጥ እንጂ ስማ። ቆይ እኛ እያወራን ነው። ቆይ አዳምጥ፣ ሀሳብ ካለ ቀጥል። አይ ኦርቶዶክሳዊ ነው ግን መምህር ሮያል የእውነት ኦርቶዶክሳዊ ነው መምህር አክሊለ። አይ እኔ በቃ እያስመቱን ነውና ትንሽ ጥንካሬ ወይ አንዳንድ ነገሮች እኔን ይጠይቁኝ ካልሆነ እንዴ። በምንድን ነው የሚያስመቱት? ማለት ከመጽሐፍ ቅዱስ ምናምን ቢያስረዱ እኮ ይችላሉ እኮ። ምንም ነገር ከየት አምጥተው ያስረዱት? የለማ መጽሐፍ ቅዱስ በቃ እንደዛ ከሆነ በቃ ምንም መናገራችንም የሚሉትን እሰማለሁ። ጣልቃ የገባሁት ወደ ቀልድ ሳትሄዱ ቁም ነገር አውሩ ለማለት ነው። እሳቸው መምህር መምህር አክሊለ እያናገሮት እኮ ነው ሮያል። ይቅርታ ሚውት አድርጌ ነበረ። እሺ ወደ ወተት ተቀየረ ብለው ምንድነው ሮያል? ምንድነው ሀሳቦት? አልገባኝም። ኦርቶዶክስ ነው ታድሶ ፕሮቴስታንት ወይስ ኦርቶዶክስ? እስኪ አብራሩልኝ። ምንድነው ስተቱ? የኔ ፕሮፌቲክ ዳንስ እንደምትሉት ነው ያልኩትኝ እኔ። ቆይ መምህር ጥምቀት በመጽሐፍ ቅዱስ ምናምን ሲባል እርስዎ አንዳንድ ነገሮች ቢያስረዱ ሁልጊዜ የሚጠይቁት ነገር ነው ፕሮቴስታንቶች እና ያን ነገር ለማወቅ ስለፈለግኩ ነው እኔም ቁጭ ያልኩት እና እርስዎ ሲናገሩ መስማት እፈልጋለሁ። እርስዎም አንዳንድ ነገሮች እንዲናገሩ ፈልጌ ነው። ቀሉን ትታችሁ ወደ ቁም ነገሩ እርስዎ የሚናገሩን ለማለት ነው ያልኩት። ይቅርታ ካጠፋሁኝ ይቅርታ። አረ ችግር የለውም እኮ እኔ ፕሮፌቲክ ዳንስ ያልኩት እነዚህ ዳንስ አላችኋል ሚራክል እያሉ ይሄ እኮ ቀልድ አይደለም፣ እያብራራው ነው በነገራችን ላይ። እናንተ ራሱ ፕሮፌቲክ ዳንስ ሚራክል ምን እያላችሁ ታወራላችሁ። ይሄኛው ደግሞ ሚራክል ታምር ነው። ሚራክል እንግሊዘኛው አይደለ? ታምር ማለት ነው። እውነተኛ ታምር ደግሞ ክርስቶስ ወደ ማየ ዮርዳኖስ ሲሄድ ታምር ተካሂዷል። 4 ወንዞች ተቀይረዋል። ይሄ ደግሞ ለምን እንዴት ምዕራፍ ስንት ላይ ነው እንደዛ የሚለው ነው እያልኩ ያለሁት ነበረ። እሺ ምዕራፍ ስንት ላይ ነው? ክርስቶስ በወተት አልተጠመቀም። ክርስቶስ የተጠመቀው በውሃ ነው። ክርስቶስ ወደ ውሃ ሲሄድ ግን ባህርን የሬት ወገየት ዮርዳኖስን ይገባ ድሬሁ አድባር አንፈራሱ ከማራጌት እሱ እኮ ነብየ እግዚአብሔር ዳዊት እኮ ነው ያለው። እሱን ነብይ አይደል ትንቢት ነው የተናገረ ኢየሱስ ሲጠመቅ ነው። እኔ አሁን ነብየ እግዚአብሔር ዳዊት ይሄንን የተናገረው እና እየተጠየቁ ያሉትን ጥያቄ ተመሳሳይ አይደለም። አሁን ጌታችን በውሃ ተጠምቋል በዮርዳኖስ ሲጠመቅ ግን በዚያ ሌሊት ወንዙ ወደ እርጎነት ወደ ወተትነት ተቀየረ ብላችኋል። እናንተ ናችሁ ያላችሁት። ኦኬ ይሄ ምንድነው ብለን ስንል ታምር ነው፣ ሚራክል ስለሆነ ነው። ጤግሮስ ወደ ማር እንትና ኤፍራጥስ ወደ ጠጅ ምናምን ነገር ያላችሁት እናንተ ናችሁ። ኦኬ አሁን ዳዊት ያለው አንቺ ዮርዳኖስ ስለምንሸሸች ብሎ ያለውን ትንቢት ቃል አምጥተው እኛ ዮርዳኖስ ለምን ሸሸች ብሎ የሚለውን ነብይ እግዚአብሔር ዳዊት የተናገረውን ትንቢት አይደለም ጥቀሱ የተባሉ። ወደ ወተትነት የተቀየረበትን ትንቢት የተናገረ ነብይ ካለ እሱን ይንገሩ እኮ። እሱን እኮ እያብራራው ያለሁት ይሄ በነቢያት አልተናገረም። አይለ ቃሉ መጀመሪያ ወደ ሄዳል አልተባለም። ግን ደግሞ ክርስቶስ ታምር ማድረግ ይችላል ነው ያልኩ ያለው።
ቆይ ኃይለ ቃሉን ሳይነግሩኝ ማብራሪያው ላይ ለምንድን ነው የገቡት? በመጀመሪያ ኃይለ ቃሉ የቱ ጋር ነው የሚገኘውና እሱንማ ነገርኩህ እኮ እኛ መጽሐፍ ቅዱስ ብቻ ሳይሆን ገድላቱን ድርሳናቱን እናምናለን። መጽሐፍ ቅዱስ ብቻ አትልም ኦርቶዶክስ እኮ። ታዲያ ከገድላት ድርሳናት ስጠይ ገድላት ድርሳናት ውስጥ አንብብ ነው አልኩህ። ወይም ደግሞ ይሄ የሆነበት ለምን እንደሚለውን ታምረ ኢየሱስን አንብብ። አሁን እጄ ላይ የለም ያን ሁሉ መጽሐፍ ደግሞ የመሸምደድ ግዴታ የለብኝም። ስንተኛው ምዕራፍ ላይ ላንብበው ታምረ ኢየሱስ? በበውን አሁን እሱን አላስታውሰውም። ምክንያቱም ታምረ ኢየሱስ መምህር አይደለ እንዴ? እንዴት ነው የማታስታውሰው? ታምረ ኢየሱስ ሸምድጄ መያዝ አለብኝ? ባሸመድደውም ግን ይሄንን ያህል ጌታችን ሲጠመቅ እነዛ አራት ብዙ ገድላቶች አሉ አለኝ እኔ ይኸው እኮ ምዕራፉን ነው ፈልገው እሱ ማውጫው ላይ ምኑ ላይ ታምረ ኢየሱስ ይኸው እንጂ ካለ አለኝ እኮ ነው መምህር። እኔ መጽሐፉ እጄ ላይ ስላለ ስንተኛው ተናገር እንግባባ እንጂ። ቆይ አንዳንዴማ አንደኛ የሚሰሙን ብዙ ሰዎች አሉ አይደለ? ከኛ የተሻሉ ሰዎችም ሊሰሙን ይችላሉና መደማመጡ ጥሩ ነው። እኔ እኮ አሁን ያን ሁሉ አስወራኝ እንጂ የኔ ጥያቄ የሥላሴ ልጅነት የሚገኘው በእምነት ነው በጥምቀት ነው አልከኝ ላይ ሳብራራ የሥላሴ ልጅነት ብለህ ስትጠይቀኝ በመጽሐፍ ቅዱስ ብቻ ካልክ ሥላሴ የሚለውን መጽሐፍ ቅዱስ ላይ የታገኘው? ቅድም ከብሉይ ከአዲስ አልከኝ። እስኪ ሥላሴ የሚለውን ታምናለህ? አብ ወልድ መንፈስ ቅዱስ ብለህ በሶስትነት የተገለጠ አንድ አምላክ እንዳለ ስለምታምን ሥላሴ የሚለው ከየት አግኝተው ነው? እስኪ እሱን አብራራልኝ የሚል ጥያቄ ነበር ያለኝ። እኔ ሥላሴ የሚል በመጽሐፍ ቅዱስ የት አለ? ሲጀመር አለ ማለት አሁን ማብራራት ካልቻልንና ቀጥታ ሥላሴ የሚል በፍጹም አታገኝም። በፍጹም አላገኝም ካለ አስረዳኝ። ምክንያቱም አሁን እኛ በኦርቶዶክሳውያን ገድላቱ ድርሳናቱ ስንል ከመጽሐፍ ቅዱስ ቤዝድ አድርገን ማብራሪያ ነው እንጂ የምንጠቀው ኮሜንታሪ ናቸው እንጂ ዝም ብሎ መጽሐፍ ገድል ብቻ ድርሳን ብቻ የምናምን አይደለም። መሰረታችን ለሃይማኖታችን ለክርክር የምናቀርበው መጽሐፍ ቅዱስ ነው። ግን ደግሞ በመጽሐፍ ቅዱስ ቃል በቃል ያልተጠቀሱ በታምራቱ በድርሳናቱ የተቀመጡ አሉ። እሱን እናምናለን ነው እያልኩ ያለሁት እንጂ ቤተክርስቲያኗን ዝም ብሎ ለመስጠት አይደለም። ስለዚህ ሥላሴ የሚል በመጽሐፍ ቅዱስ ከብሉይም ከአዲስም አንድ ጥቅስ ካሳየኝ እኔ ደግሞ የታምራቱና የወተቱን የማር የሆነውን ደግሞ እሱን እነግርሃለሁ። እዚያው ከመጽሐፍ ቅዱስ ካሳየኝ ማለት ነው። ትልቁ ላይ ያገኛል ሥላሴ የምትሏን ነው በአብ ወልድ መንፈስ ቅዱስ እያጠመቃችሁ የሚለውን እሱን ጥቅስ አልፈልግም። ወንድምነት ትልቁ ላይ አረከኝ። እሺ ቴንክ ዩ መምህር። ይሄ ምንድን ነው እሱ? መምህር አክሊል ይሄ ምንድን ነው? እያየሁት ነው። ቀጥል፣ ችግር የለም። መጽሐፍ ቅዱስ በብሉይና በአዲስ ይላል። ኦኬ ሥላሴ የምትሏን ነው የምፈልጋት። እሺ ካለ ሞክራለሁ። እስቲ 1980 እሺ 1980 የአባ ተክለ ሃይማኖት ማለት ነው። እሺ እሺ የኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያዱ ነው አይደል? እሺ መጽሐፍ ቅዱስ ላይ አንድም ቦታ ላይ ሥላሴ የሚል ቃል የለም አታሳየኝም ብለህ አልከኝ። ይሄ ምን ይላል? መምህር እንዴት በሲራክ ታምናለህ አንተ? ይሄ ምን ይላል ያልኩት? ይሄ ምን ይላል? መጽሐፈ ሲራክ እሺ መጽሐፈ ሲራክ ምዕራፍ 3 ቁጥር 22 ምን ይላል? ይሄን ሲራክን አታምን። ይሄ እኮ ነው ችግራችሁ እናንተ። ምን ይላል? መምህር ምን ይላል? ሲራክ ተወርማ ስለ ተስካርና ስለ ዝክር ሁሉ ስላላስረዳ ይችላል። ምን ይላል? እኔ ስለ ተስካር ስለ ዝክር አልገባውም። ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ አታሳየኝም ብለኛል። ምክንያቱም እነዚህ 15 ኦርቶዶክስ ናቸው እንጂ አንተ አታውቃቸውም። አንተ እኮ የ66 እንትን እኮ የ66ቱ አማኝ እንጂ 80 ድንቅ አመጣው። እንግባባ መምህር እንዴ እንደዚህማ እንዴ ይሄን አልማ እንደዚህ ሞራል መውደቅ የለበትም። ያ ሥላሴ ከሰው ይልቅ ቆይ እንደማመጣ ቀደም በጨዋነት እንደተባባለ እንደዛው ቀጥል አይደለም። ስለምታምረው
በራሳችሁ መጽሐፍ ቅዱስ ነው እኔ እያሳየሁ ያለሁት። ስታምነው ነው እኔ የምታስረዳኝ። እኔ አመንኩትም አላመንኩትም ይሄው በራሳችሁ 80 ያዱ። ታዲያ እንደዛ ከሆነ ድርሳኑን ስነግር ለምን አታምን? በመድኃኒዓለም ቆይ እንደማመጥ መምህር እንደማመጥ ማለት ተደማምጠን የተደማመጠን ማለት ነው። መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 22 ላይ ሥላሴ ከሰው ይልቅ የገለጡልህ ሚስጥር የለምና ከግብር ገብተህ ባሕርየ ሥላሴን አትመርምር ይላል። ያው ሥላሴን ሥላሴ ይላል በራሳችሁ መጽሐፍ ቅዱስ። ቅድም ግን መምህር ምን አልክ? በፍጹም የለ መጽሐፍ ቅዱስ ውስጥ ብለሃል። እኔ ደግሞ ከራስ መጽሐፍት ነው ማምጣት ያለብኝ። አሁን ከ66ቱ ቢኖርና ባሳይ ይሄ 66ቱን አልቀበልም ትል ነበር። ከ80 ያዱ ከራሳችሁ እንደማመጥ አይ ስታዳምጠኝ ነው ማዳምጠኝ እንደማመጥ እኮ እየተናገርኩ መረጃ አምጣ አሉ አይደለም። ስለምታምነው ነው። እንደዚያ ከሆነ ታምረ ማርያምን ማመን አለብን። አንተ እኔ መረጃ መጣሁ። እንግዲህ ልብ በሉ፣ እዚህ ያላችሁ ሰዎች ልብ በሉ። መምህር ጥያቄ ጠየቀኝ ከመጽሐፍ ቅዱስ ላይ ልታመጣ አትችልም አለኝ። ሲራክ የመናፍቅ አይደለም፣ የኦርቶዶክስ መጽሐፍ ነው። በራሴ መጽሐፍ አለ። ከመናፍቅ ከኦርቶዶክስ ከካቶሊክ ከአይሁድ እኮ አላልከኝም፣ ከመጽሐፍ ቅዱስ ነው ያልከኝ። ይሄው መጽሐፍ ቅዱስ ብሉይና አዲስ መጽሐፍ ቅዱስ እኮ 66 ነው ያወራው። መጽሐፍ ቅዱስ ብሉይና አዲስ ኪዳን ነው ብሎ የሚለው በመጀመሪያ ትላልቅ ሰዎች እኮ ጥንቱን ነበር እንጂ መጥኖ መደቆስ ይላል የሀገሬ ገበሬ። ቅድም ከአይሁድ መጽሐፍ ቅዱስ ወይ ከጴንጤ መጽሐፍ ቅዱስ ወይ ከካቶሊክ ወይ ከኦርቶዶክስ ብለህ አላልክም። ከመጽሐፍ ቅዱስ ልታሳየኝ አትችልም የለም ብለህ አልከኝ። ያው እንግዲህ በ12 ቁጥር መስማር መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 22 ላይ እንዲህ ይነበባል ማለት ነው። ይህንን እንኳን ሳያውቅ ነው ወጣ። ይኸው መምህሩ ወጣ ማለት ነው። ለዚህ ነው ጴንጤ ፊት ኦርቶዶክሳውያን መምህራንም አይደለ ማንም ቢመጡ አይቆሙም ብለን ስንል እንደዚህ ነው በመረጃ ማለት ነው። አሁን መምህሩ ላፍ ብሎ ወጣ። የቅድሟ ንግግር ማስታወቂያ ላይ የነበረው ያ ሁሉ ጉራ ከረዩ አልኩ። ሥላሴ የሚል ቃል የለም በመጽሐፍ ቅዱስ ላይ፣ በራሳችሁ መጽሐፍት ላይ ማለት ነው። ስሉስነት ሰለሰ የሚል ከግስ ቃል የወጣ ሶስትነት መሆኑን እያወቃችሁ የግድ የተጻፈ አምጡ ብላችሁ ትላላችሁ። ኦኬ፣ እናንተው ጋር ግን የተጻፈ ሥላሴ ብላችሁ የጻፋችሁት በዚህ ኮተታ ኮተት በሆነ መጽሐፍት ውስጥ ጽፋችሁታል። ይሄ ኮተታ ኮተት ነው የምለው። ሲራክ የሚባል መጽሐፍ የለም ሲጀምር። እኔ ይህንን 15ቱ ዲክትሮካኖኒካል የተባለ ተጨማሪውን አልቀበልም። ይህን በእውነት ነው የምልህ አልቀበልም። ኦኬ፣ የዲክትሮካኖኒካል የተባለ አልቀበልም። ለምን መሰለህ አልቀበለው? በጥንቃቄ አንብቤ በጥንቃቄ አንብቤ እርስ በርሱ የሚላተም እርስ በርሱ የሚጣላ መጽሐፍ ቅዱስ አንዱ ግን ቁርአን ማለት ነው። ቁርአን ቢስሚላሂ ምናምን ነገር ብሎ የሚል ሁሉ የምታገኝበት ማለት ነው። ለገሊትና ለገሌ ምናምን ነገር ብሎ የሚል ይሄ በሙሉ አርቲቡርት የሆነ ኮተታ ኮተት ይኸውልህ። አሁን እዚህ ያው ገሌ ይሙት ምናምን ነገር እየተባለ ገሌ እንደዚህ ይሄ ነው በመንፈስ ቅዱስ ተመርተው የሚጽፉት ገሌ ገሊት እየተባለ እንደ ገሌና እንደ ገሊት ይሁንልን ብለው የሚሉ ይላል መጽሐፈ መቃብያን ሳልስ ምዕራፍ 1 ቁጥር 10ዎቹ አካባቢ ላይ ዝም ብሎ ዘኬ የሚበላ እዚህ ጋር ምን እንደሚል ይለኛል። ቁጥር 13 ጀምሮ ተናግረው ለባልንጀሮቻቸው ምልክትን ይሰጧቸዋል። እነዚያ ሟርተኞቻቸው እንደነገሯቸው እንደ ቀድሜ ምልክት እሆናቸዋለሁ። የመረመሯቸውን ሰዎች ይስቱ ዘንድ ለጠንቋዮች ዋጋን ይሰጧቸው ዘንድ እንደተናገሩት የሚደረግላቸው ትንቢትን የሚያውቁት ክፉና በጎንም የሚለዩት ሁሉም እንደተናገሩት የሚሆኑላቸው እንደ ቃላቸውም እንደ እገሌ አዋቆች የሉም። እንደ እገሊትና እንደ እገሌ አለ። እገሊትና እገሌ እገሌ እገሊት
እገሊት እገሌ ኦርቶዶክስ ተረታዊት ቤተክርስቲያን፣ ጥንታዊት ተረታዊት ቤተክርስቲያን፣ እገሊት እገሌ። ይሄ ነው የእስትንፋሰ እግዚአብሔር የአምላክ ቃል ያለበት በመንፈስ ቅዱስ ተመርተው ጻፉት ብላችሁ ምትሉት። ይሄ እኮ በለጮ አወዳይ ቅሞ ሲመረቅን የሀገሬ ወጣት የሚያወራው አይነት ነገር ማለት ነው። እንደ ገሊትና እንደ ገሌ አዋቆች ሁሉም ብለው ለባልንጀሮቻቸው የነግሯቸው ዘንድ የቃላቸውን ምልክት አደርግላቸዋለሁ ይላል። ይሄን ብሎ የሚለው ማን ነው? ሰይጣን ነው። ባይዘው ሰይጣን ደግሞ ታውቃላችሁ የኦርቶዶክስ እምነት ተከታይ ነው። ይሄን ታውቃላችሁ አይደል? አዎ 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 ሰይጣን ኧረ በስርዓት ሚዩት አድርግ። አንድ ነገር ልንገርህ። አሁን ኖ ሚዩት አድርግ፣ ሚዩት አድርግ። ሰይጣንን ተከታይ ነው ስትል ነው ታዲያ? ሮያልዬ ሚዩት አድርግ። እኔ ጋ እስካሁን አላወቅም እንዴ? እኔ ጋ ያለ መረጃ አላወራም። ቀጥዬ ከማውራት አንድ ነገር ስናገር ቶሎ ብለህ ጣልቃ ገብተህ ካልክ ትንሸራተታለህ። ምንድን ነው? ቆይ በምን ማስረጃ ነው ማለት ያለብህ? በነገራችን ላይ አልቸኩልም እኮ ሮያልዬ። ካልቸኮልክ ሰይጣን በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደሚመለክ ታውቃለህ አይደል? እኔ እንደዚህ አይነት ሰይጣንማ ብናመልክ ቢሆንማ እኔ ነበርኩ ጳጳስ መሆኑ። ኦኬ ኦኬ። እኛ አለማዊ መጥቆራን ታውቀዋለህ? መጥቆራ ማለት የት ሰፈር? ተጉለት አውራጃ ውስጥ። እኔ ምንም አላውቅም። እንደዚህ አይነት ነገር አንደኛ ብትነግረኝ የማይመቸኝም እንደ አንተ ስላልተመቸና ስለተመቸ እኮ አይደለም። ሮያል ቻለው እንግዲህ ከኔ ጋር አሁን ነው የምታወራው አይደለም። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን አድምጠህ ቆይ። ኦርቶዶክስ ተዋሕዶ ቤተክርስቲያን ሰይጣን የእምነቷ ተከታይ እንደሆነ ጽፋለች። ሁለት ጽሁፍ በሁለት መጽሐፍ ላይ። እኔ ምን አገባኝ? ምን አገባኝ አትበላ ታዲያ። እኔ ስናገር አቋርጠኸኝ እንዲህ አይባልም አትበለኝ። እኔ ልክ እኔ ዝም ብዬ በጥላቻ እንደምናገር አንተ አራሚ እንደሆንክ አድርገህ አታረመኛ። ሮያልዬ አላረምኩም። እንዲህ አይባልም እኮ አልከኝ። እንዲህ አይባልም እኮ አልከኝ አይደለም። አንተ እንደዚህ አይነት ነገሮች እነዚህ ምንድን ነው የሚባሉት? ይሄ ግራ ይገባኛል። ታምራት ምናምን የሚባሉት ውስጥ ነው እንደዛ ያለው። የምን ታምራት? መጽሐፍቶቻችሁ ቀን ተሰይሞለት ታቦት ሰይጣን ታቦት ተቀርጾለት እንደሚመለክ ታውቃለህ? በኦርቶዶክስ እኔ በነገራችን ላይ እኮ አንድ ነገር ልንገርህ። እኛ እኮ ኖ ታውቃለህ ወይ? እኔ ስጠይቅህ መልስ አላውቅም። በቃ ካላወቅ ዝም ብለህ ስማ ብራዘር። እስኪ አይመለክም ብሎ የሚል ሰው ካለ ይምጣ። ሮያል እዚሁ ባለበት ከኔ ጋር የሚያወራ የመረጃ ዶፍ አድመጠኝ። የመረጃ ዶፍ እላው ላይ ሳዘንብበት ታያለህ። አንተ ሚዩት አድርገህ ስማ። አሁን ወንድምነት ሮያልዬ ቴንኪው። አንተ አሁን ሚዩት አድርገህ ሌላ ኦርቶዶክሳዊ ገብቶ ኦርቶዶክስ ሰይጣንን አታመልክም ምን እያወራ ነው ኤርሚያስ አንተ ውሸታም ብሎ የሚል ሰው ካለ ይምጣ። አስኮመኩማችኋለሁ በጽሁፍ በቪዲዮ የካህናቱን ንግግር ሰይጣኑ ራሱ የተጠመቀበትን ወንዝ ሁሉ ጭምር አሳያለሁ። ካሞን ኑ ግቡ። ሮያል ወንድማችን እዚህ እየጠበቀ ነው። እንዲህ አትበል ምናምን ነገር ብሎኛል። እኔ ደግሞ ብያለሁ። ያልኩት ቤተክርስቲያኒቱ ያለችው ነው። እኔ ለመጽሐፋችሁ የተጻፈውን መጽሐፍቶቻችሁ ላይ የተጻፈውን ነው የምናገረው። ኑ ግቡ። ግቡ። በኮሜንት አይደለም አታመልክም። ኑ ግቡና እስኪ ላሳያችሁ። እኔ ባለጭራና ባለቀንዳም ሰይጣን ነው እንደውም እያጠመቁ ኦርቶዶክሳዊ እምነት ተከታይ የሚያደርጉት። ሰይጣን ተጠምቆ ሰይጣን ታቦት ተቀርጾለት ህዳር 29 ቀን በደነባ ወረዳ ላይ በአልባሳ ገብርኤል 15 ኪሎ ሜትር ላይ ያለ ገዳም ሰው ልኬ ያረጋገጥኩት እጄ ላይ መረጃ አለ። ባለጭራሙና ባለቀንዳሙን ሰይጣን ኦርቶዶክስ ታቦት ቀርጻለታለች። በእውነት እኮ ነው ብዬምላችሁ። በዚች ተዋህዶ ሃይማኖት መኖር ለእኛ ምንኛ መልካም ነው ይልልሃል። ሰይጣንን እያመለከ ኖ ግቡ እስኪ
ገባ ገባ በሉ። እስከዛ የትኛው ወንዝ ላይ እንደተጠመቀ ሰይጣኑን ካህናቱ ይንገሯችሁ። እዚህ ቦታ ላይ ነው ከአቡነ ዜና ማርቆስ ጋር እንዳጠመቁ ዋናው አሁን አቡነ ጽዋለ ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እሱንም እግረ መንገድ ላንሳብ ወንጌል ለምን አሰብክም አንተ ሰውዬ? ዝም ብለህ ስለ አንድ ተቃብዞ ትለፈልፍ ትኖራለህ እንዴ? ትክክል እኮ አይደለም። ኦኬ ሌላኛው አይምሮ የተመሰረተው አንዱን ሃይማኖት በማጥቃለል ነው። ወንጌል ለምን አንተ ተከታዮችን አታስተምርም? ያቋቋም መምህር ናቸው መጥተዋል። እንኳን ደህና መጡ መምህር። የት አባት አገኛለህ ደግሞ ዝንጀሮ ነው ማቋቋም መምህር ይላል ይላል እንዴ? እንደዛ ይችላል። ይሄ ነው ደነዝ ዝንጀሮ ዝም ብለህ ጧማት አንተ ኦርቶዶክስ እንደዚህ ነው። ጸናጽል መምህር ጸናጽል ደንቁርና ላይ እየተኮሰርቱብሃል አታውቅም እንጂ እየተደማመጠ ልብ የታወረ ሰው ነህ። ባይዘው አንተና ዳንኤል በጣም ማትመለሱ ማትፈወሱ ድውያን ናቸው እናንተ። እርግጥ መጸለይ ይገባናል እኛም፣ ግን እናንተ የምትፈወሱ አይመስለኝም። ዘወትር ተጠላላ ትኖራለህ እንዴ? ወንጌል አሰብክም እንዴ? ለምን ወንጌል ማቴዎስ ወንጌል እንደ ይላል ራዕይ ዮሐንስ እንደ ብላ እያልክ ለምን ተከታዮችን አታስተምርም? ልብ በሉ። አሁን መምህሩ ገብተው የሚሳደቡ ምን ልብ በሉ ትላለህ? እየገባ የማይችሉትን ሁሉ ገብተው ተኛ ሰይጣን በኢትዮጵያ ኦርቶዶክስ ሰይጣን ለምሳሌ አሁን አንድ ወላይታ አካባቢ እየተደማመጠን መምህር እንዴ በመደዳማ ታውራ እየተደማመጠን እኔም ደግሞ ላውራ ማወቅ ላይ ይችላል ግዴታ ታወራለህ እኮ አልኩህ። እኔ ደግሞ ላውራ። ስለዚህ ሌባ ነህ አንተ አጭበርባሪ፣ ከሰው ላይ ወረድ። እሺ ደንቆሮ። ይሄ ነው እንግዲህ ቤተክርስቲያኒቱ እንዲህ አይነት ትውልድ ነው የያዘችው። አየህ አይደል? ሮያል ያቋቋም መምህር ነው ማለት የቅዱስ ያሬድን ዜማ የተማረ ማለት ነው። ሌሊቱን ሁሉ እያለ እንደታረደ በግ ሲጮህ ወይት እንደታረደ በግ ሲጮህ የሚያድር ማለት ነው። ያቋቋም መምህር ይሄ ነው። በቃ መጽሐፍት ላይ የሉም። ቆንጅዬ ማለት ነው። እንደታረደ በግ ብቻ በቋም እንትን ጽናጽር ይዞ እየጸለጸኑ እየመረገዱ በቃ ዝማሜ ወይ ተክሌ ነው ወይ ጎንደር ተምሯል። በቃ እሱ ያንን እንትን እያለለ ከዚህ መጥቶ ምን አለ? ጥያቄ ስጠይቅ አንተ ደንቆሮ አንተ ደንቆሮ እያለኝ ማለት ነው። እንዴ ኦርቶዶክስ ልጆችሽን ሰብስቢ። መምህር አቋቋም ዘቤተ ማርያም እዚህ ለስቡ ወዱስ እያሉ ጸናጽል እንደመወርወር መቋሚያ ዝማሜ እንደመዘመም እንደ ተክሌ ወይ እንደ ጎንደሩ ወይ እንደ ላይ ቤት እንደ ታች ቤት እንደሚባለው እንደዛ አይደለም። እዚህ ስትመጣ በእውቀት ነው የምትጠይቀው። ቆንጅዬ ደንቆሮ ሆነ ሳለህ አንተው ራሱ ባለመማር አንተ ገበሬ የምንዘማው እኮ መጽሐፍ ቅዱስ ነው። አንተ የማይታወቀው ምን አህያ የሌለው በበቅሎ ይስቃል ይላሉ። እኛ እኮ የምንዘማው የምንጸነጽነው ደነዙ እንትኑ ነው መጽሐፍ ቅዱስ ነው። ልበልልህ ለምሳሌ ጠቁመኝ አንተ መጽሐፍ ቅዱስ ጥቀስና ይሄን በዚህ ማበለው ድንጋይ ከብት ስለሆነ ለዛ ነው የሚሰደው። አህያ ስለሆንክ ነው የምትዘምረው። ምን አንተ ዝም ብሎ እንዱ ለማጭበርበር ብቻ የተፈጠርክ ሚዲያ ላይ ዝም ብሎ ሰዎችን ለማሳሳት ብቻ የተነሳ ሰው ነህ እንጂ ምን እንደሚባል ምን እንደተባለ መጽሐፍ ቅዱስ ነው ባይዘውኛ የምንለው ወንድምነት። አቤት ጀምሮ መጠየቅ ትችላለህ። ይሄ ዜማ ከተባለው እንጂ ያውቀ ምን ምንድን ነው የሚለው ከብት ስለሆንክ አንተ መምህር አንዴ የጽልመት ልጅ ነህ አንተ። የጨለማ ልጅ ስለሆንክ አይገባህም አንተ። ሰውን በማጥላላት ብቻ አንዱን ብሄር አንዱን ሃይማኖት መምህር ተባኩት እጨት ብቻ ነው ያንተ እና ቀኝ መልስ ሰጥሃለሁ። እንኳን ላንተ ምንም ችግር የለው። እሺ ያው ሰማኑት ዕውቀት አሉት። ወንጌሉ እንደዚህ ይላል። ወንጌሉ ብቻ አንደኛው ነገረኝ። ያኮ ምን ነው ወንጌል ነው አታውቅም እንጂ አንተ ቅዳሴውን መጠየቅ ትችላለህ። አይዞት መምህር
አይዞት ቅዱስ ያሬድ ያዜማው ጠቅላላ መጽሐፍ ቅዱስ ነው። ስለማታውቀው አይነ ስውር ስለሆነ ልቡ ስለታወረ አታውቅም አንተ። የመጨረሻ ኦርቶዶክሳውያን መጨረሻ እናንተ ናችሁ። እሺ ልንገርህ እንደምታውቁ አንተ ቅዱስ ያሬድ ይሄን ብሎ ነው ልብ ካለ ለምን ለድጓው ውስጥ ገብተህ 2 ደቂቃ ሰተኖታል። ያለው ገብተህም ድጓው ላይ ገብተህ ይሄ ምንድነው ይሄ ምን ይላል ከምን ተወሰደ ብትል እነግርሃለሁ። ቀጥሉ 2 ደቂቃ ማንንም ይሁን እንዳያደርጓቸው ሞት አታርገው ነው ሞት ማድረግ ወንድም 2 ደቂቃ ሰተኖታል። እና ለዚህ በአንድ ሃይማኖት ጥላችሁ የተያዛችሁ የሆነ ቡድ አንዴ ቆይ ጋይስ ምን ታታርጓቸው ስንት ወንድሞች አሉን እኛ ጥሩ ጥሩ መናፍቃንም ቢሆኑ ግን እናንተ ደግሞ ይለያል። በጣም ባለጊ እሰማለሁ እንታው ታታርጓቸው ካለ ወንድምና ታታርጓቸው ተናገሩ ሞዴሬተር ተመጣጣኝ ነው ማነው ሞዴሬተር የሚያደርጋቸው ትገባለህ አይሃለሁ ህዝብ አንዳንድ ቦታና አንተና ዳንኤል ሰውን ወደ ሲኦል የምትመሩ ሙሴ እስራኤላውያንን እንዳሳለፈው ሁሉ እናንተም ከብርሃን ወደ ጨለማ የምትወስዱ እናንተ ናችሁ። ሁለታችሁ መሪዎች ናችሁ። እሺ ስለዚህ ሳይሆን የሚባለው ድንቆሮ ገብተህ ብትማረው አታውቀውም እንጂ አንተ ሙሉ ወንጌል ነው። እሺ መጽሐፍ ቅዱስ ነው። ግን አንተ የታውቀየት ይሄንማ እድል ያለው ሰው የተማረ ሰው ምሁር ሰው ነው የሚያውቀው። እንዳንተ ዝም ብሎ ጭፈራ አይደለም። ዜማ ሲባል ጭፈራ ሳይሆን አለው ራሱን ችሎ ስንት አመት ተምረን ደም ተፍተን ነው እንማረው። እንዳንተ ዝም ብሎ ዛፍ ከፍቶ የአመት ሜጋባይት ሞልቶ ህዝብና ህዝብን ሲሳደቡ መዋል ወይም እንቀጥላውን ቲክቶክ ላይ ኦርቶዶክስ እንደነው ስውሯ ማርያም እንደዚህ ዛሬ ጸበል ፈልቆ እንደዚህ ታረጋች እንደዚህ ይላሉ። ኦርቶዶክስ ምን ነገር የለም የባዘኑትን ከመውሰድ ውጭ ምንም ይሰማል። ወንድምነት ግን እንቀጥል መምህር አሁን እርሱ የቤተ ክርስቲያን አገልጋይ ነው። እንቀጥል እዚህ ውስጥ ያሉ ማወቅ የሚፈልጉ ኦርቶዶክሳውያን አሉ። ምን ይሰራላችሁ እና የጨለማ ልጅ ነው ጠቅላላ ምን ይሰራላችሁ? እኛ ቤት አለን እኛ ጋር መጥተው መጠየቅ ይችላል። በውስጥ የሚጠይቀኝ ሰው ካለ ማለት ነው። ግን ለእናንተን የጨለማ ላይ እንጂ በአደባባይ መስሎት እንጂ ጨለማ ውስጥ ያላችሁ ሰው መሪዎችም ስለነበር ምክንያቱም ቅድም እኮ ያሳየኝ ዜማውን ራሱ እያለቁ ነው ምናምን እያለ ያስጠላላፉ ራሱ እናታይ ዝም ብሎ እንዳንተ ዳቦ እየበል በርገር እየበላ ያዘሰለ ዜማ ዝም ብሎ እሺ ብርሃን አለ እርሱ ጋር ይሄው ወንጌል ሲስበኩ ይሄው ድልልስ እሺ አታውቀውም እኮ አንተ ከድጓው ውስጥ ራሱ ምን እንደሚል አንተ ያለ የመተቸት አቅሙም የለም ሲጀመር አንተ የመተቸት አስችሎም ራሱ ኢቭን ቁጥሩን ራሱ አትነግረኝም። እስቲ ንገሩን ስብከት ወንጌል ስሙን ቁጥሩን ራሱ አልነግረኝ እንኳን ዜማውን ያ ምን እንደሚል በአማርኛ መልሼ በነገርህ መጽሐፍ ቅዱስ እንደሆነ ነው ላስረዳህ የምችለው። ግን አንተ ለመጠየቅ ራሱ አቅሙ የለህም። ስበኩ እስቲ አቅሙ የለህም። አሁን እርሱ አገልጋይ ነው አስተማሪ እስቲ ወንጌል ስበኩ ወንጌል በደንብ ታውቃለህ እንጂ ምን አንተ ሳታውቅ ቀርተህ ነው የወጣው በጥቅም ጉዳይ ወይ ደሞዝ አልከፍል ብለው ወይ በብር የሆነ ነገር ነው። ይሄን እናውቃለን። ወንጌል ሰበኩ ጠልቆ ያልተማረ ሰው መናፍቅ ነው የሚሆን፣ ተጠራጣሪ ነው የሚሆን፣ ባለጌ ነው የሚሆን፣ የሐሰት አባት ነው የሚሆን፣ የጨለማ መሪ ነው የሚሆን። ጨለማ መሪ ናቸው እናንተ ሁሉ ጊዜ ኦርቶዶክስ ግን ጭላሌ ለምን አወርዱም? ቆይ አንድ ተቋም ሰው ተሰደደ ወንጌል ሰበኩ እስቲ የመጨረሻ ጊዜ እኔ ዜማ ሙሉ ወንጌል ነው። ጠይቀኝ ልቡ ካለ ይሄ ዜማ ምንድነው የሚለው በለኝ እስኪ አንተ እውቀቱ ካለ መሪ ነህ አንተ። በዜማ እስቲ ወንጌል መቶ ምናምን ሰው እያዳመጠህ ነው። የሃይማኖት መሪ ገብተህ እስኪ እንዲህ ይላል እኮ ወንጌል ሰበኩ እድል ሰጠሁት እኮ በዜማ ወንጌል ሰበኩ። ወይ መምህሩ የሆነች ባልቴት ሴትዮ ሳይወጡ አልቀሩ የሆነ ቆይ አይ ወንድምነት መምህሩ የሆነች ሴት ሳይወጡ አልቀሩም ከነነፍሷ ውጣዋት ውስጣቸው ሆነ የምትለፈልፍ ሴትዮ አለች ይመስላል እንጂ በፍጹም እኮ በመደዳ ነው የሚያወሩት። አይታችኋል? እድል አይሰጡም ለሰው ተግባቦት ታች ወረድ በቃ ኦኬ ታች ወረድ። የሆነች ሴትዮ ግን የዋጡ ይመስለኛል ከነ ነፍሷ ስልቅጥ አድርገው ውጣው ሴትዮዋ ውስጥ ሆና የምትለፈልፍ ነው ይመስለው። ነን ስቶፕ እኮ ነው በአውቶማቲክ ነው ያደረጉት። ይሄ መጥቆራ የሚባል ጋኔን ጉዳይ ሲነሳ አይ ቲንክ ይቅርታ ዳንዬ ያነሳውት አይደል? ለዚህ ነው ምናችሁ እንደነካኩ ወንድምነት ቁስላቸውን ነካክቶ እኮ ነው ዳንዬ
አይ በመንፈስ ሆኑ እኮ ወዲያው በቃ አሁን ወደ ስጋ ተመለስ ማለት ነበረብን። ረስተነው ነው እንጂ ወደ ስጋ ወደ አይምሮ መልሰው ማለት ነበረብን። የማያቋርጥ ራስ ምታት ያለበት ሰው ነው የሆኑት። በቃ ሆድ ብሶታቸውን እኮ ነው የዘረገፉት። በጣም ነው እንደ ከፎተ መምህር አይዞት። በመደዳ እህትየው የሚያወሩት በመደዳ ያው ሰይጣኑ የተጠመቀበት ወንዝ ካህናቱ ራሱ ሁሉ ጭምር ሲመሰክሩ ማለት ነው። ዋናው አሁን አቡነ ጽዋለ ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው ጽዋለ ጽድቅ የሚባለው ሰይጣን ይሄ ማለት ነው። ጥቁሩ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ነው የተጠመቀው። ቁመቱ 60 ክንድ የሚያክል ሰይጣን ነው። ጭራ አለው፣ ቀንድ አለው። እንደውም እዚህ ጋር በሚጠመቅበት ሰዓት ላይ በእነ አቡነ ዜና ማርቆስና በእነ አቡነ ተክለ ሃይማኖት ሲጠመቅ ቀንዱ ችትል እዚህ ጋር አልወለቀችም፣ እንዳለች ነች። የኔን ሀገር በሬ ነው የሚመስለው። እና ያው ሲወለድ እንደዚህ ነበረ። ተጉለት አውራጃ ውስጥ የተወለደው በተጉለት አውራጃ ውስጥ የተወለደው እንደ ልቃቃ በሚባል ቦታ ላይ ነው የተወለደው። በተጉለት አውራጃ ውስጥ ማለት ነው። ቁመቱ 60 ክንድ ነው። ገድል አለው። ቀኑ ህዳር 29 ሁሌ ይከብራል። ማን ያነግሱታል ማለት ነው። ይሄ የባለ ጭራው ሰይጣን። ወንድሞች እናቶች፣ ውሸት አይደለም የማወራው። እኔ ራሴ ሰው ልኬ ያልኳችሁ ከአዲስ አበባ ከተማ ሰው ልኬ ያረጋገጥኩት ነው። እዛው ገዳሙ ድረስ ተሄዶ ደነባ ውስጥ ሰሜን ሸዋ ደነባ ወረዳ ከኮምቦልቻ 5 ኪሎ ሜትር ምናምን ነገር ብሎ ይላል። ግን በአልባሳ ገብርኤል በኩል 15 ኪሎ ሜትር ርቀት የደብሩ ድረስ ሰው እኔ ራሴ ሰው ልኬ ማለት ነው። እዚሁ ሆኜ ሰው ልኬ ያረጋገጥኩት ነው። እና ይሄ ሰይጣን የተጠመቀበት ቦታ ካህናቱ ሲናገሩ ስሙ። አቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እሱንም እግረ መንገድ ላንሳል። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገዱ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። በዚህኛዋ ነው የመጡት። ይህ ሰይጣኑ ተጠምቆ ወደ ኦርቶዶክስ እምነት የተቀላቀለበት ወንዝ ነው። በስርዓት እኮ ሰይጣን ነው ብዬ የምላችሁ። ሰይጣን ማለት በስርዓት ሰይጣኑ ተጠምቆ የኦርቶዶክስ እምነት ተከታይ የሆነበት እና ታቦተ ሕግ ተቀርጾለት ህዳር 29 ቀን ሁሌ ይከብራል። ሰይጣኑ ተብሎ የዓለማዊ ስሙ መጥቆራ ነው። የክርስትና ስም ተብሎ የተባለለት ጽዋለ ጽድቅ ነው። መጥቆራ ደግሞ የማነው ልጅ? ፈረጎ የሚባል የአየር ላይ ጋኔን ነው። ጋኔን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው በዓለም አቀፍ ያላችሁ ሰዎች ስሙ። ኦፊሻሊ ሰይጣንን ታመልካለች፣ ታቦት ቀርጻለት። ልብ በሉ። ስለዚህ በዚህ መጥተው ነው ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ጽዋለ ጽድቅ እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጠው ፍጹም ሰው ሆነው የወጡበት ነው አይደል? ፍጹም ሰው ሆነው የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ ሜትር በላይ የሚስብ መዓዛቸው ደምግባታቸውንም የተለየ ሆነው መጀመሪያ ለምሳሌ ሰው እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በተጠመቀ ጊዜ የእሳቸው ገጻቸው እንዲሁም እንደ ወርቅ የሚያበራ በዚያም ደግሞ መዓዛቸው ከሩቅ ቦታ እንደሚሸጥ በዚህ ነው የምናውቀው። አሁን አንዳንዱ እንዴት ይሄ ነገር ይቻላል ብሎ የሚጠይቅ አለ። ምንድነው መልሶት ለዚህ? እስመ አልቦ ነገር ዘሳኑ ለእግዚአብሔር ነው አይደል? እንዴት እንደዚህ ሊሆን ይችላል? እንዴት ያለባበስ ይፈልግ ሰምተን አናውቅም ብሎ የሚጠይቁ አሉ። ያው እንግዲህ እኛ መረጃችን አባቶቻችን ሊቃውንትና መጻሕፍት አለ። ይሄ ደግሞ መጻሕፍቱ የሚገኘው መጥቆሪያ ተክለ ሃይማኖት በሚባል በእሳቸው እግር ላይ ተጽፎ ይገኛሉ። ምናልባት አሁን የሚያስቸግረው
የግዕዙን ወደ አማርኛ የመተርጎሙ ካልሆነ በስተቀር ያ ችግር የለም። ኦኬ ከፈለጋችሁ ታቦት የተባለው ያው ቅርጻ ቅርጹ ማለት ነው በቫርኒሽ ይህ ቦታ እንግዲህ እንደምታዩት እንደምናየው ሰማይና ምድር ሲፈጠር የተፈጠረ ነው። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ ይሄ የሰይጣኑ ዋሻ ማለት ነው። እነዚህም ካህናት የሰይጣኑ አገልጋዮች ማለት ነው። ካህናት የተባሉት በስርዓት ለሰይጣን እየታጠነ ኢትዮጵያ ወደን ስማ ሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ። ይሄ እንደምናየው እንግዲህ እግዚአብሔር ህንጻውን የሰራው እሱ ባለቤቱ የጨዋለ ጽድቅ አምላክ ኢየሱስ ክርስቶስ ነው የሰራው። ይሄ ድንቅ ነው። ድንቅ ነው። እስካሁንም ቢሆን ኖሮ ስውር ሆኖ ሲኖር አሁን ጊዜና ሰዓቱ ሲደርስ ትንቢቱ ሲፈጸም ለዚህ አጥተናል። ለእግዚአብሔር ክብር ምስጋና ይግባው ብለን ነው የምንጸልየው። በመሆኑም አሁን እዚህ ያሉት አካባቢዎች በመጀመሪያ ውሃ እየገባው ነበርና አሁን ምስጢሩ ተገልጾ ውሃው እንዲቀር ተደርጎ ተደልድሎ አሁን ሰላም ሆኗል። በመጀመሪያ እዚህ ነበርና አሁን ይሄ ቦታ አባታችን አቡነ ጨዋለ ጽድቅ ከመምጣታቸው በፊት የተዘጋጀ የተሰራ ነው። በመሆኑም አባታችን አቡነ ጨዋለ ጽድቅ በዚሁ ሀገር እናታቸው እንደ ልቃቃ ነው የምትባለው። ለስም አጠራሩ እንዲመች ተብሎ እንደ ቅላላ ቢባልም እናታቸው እንደ ልቃቃ ትባላለች። እዚሁ ጋር እሷም እዚሁ ጋር ያለች እዚሁ ጋር ተፈጥራ እዚሁ ያደገች አባታችንንም የተወለዱበት ቦታ ይሄ ነው። ከጥቂት ቀን በኋላ በገብረ ተአምር በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት አማካይነት የመጀመሪያዋ ግብር አፈጣጠራቸው የተለየ በመሆኑ ከዚያ የሰው መልክ ያልያዘ እስከሆነ ድረስ ዋት የመጀመሪያ ግብር አፈጣጠራቸው የተለየ ስለሆነ የሰው መልክ ያልያዘ ስለሆነ የሰው መልክ ካልያዘ ምን ሆኖ ነው የተወለደው? ሰይጣን ሆኖ ነው የተወለደው። ልብ በሉ። ሰይጣን ማንን ያስወለደው? ሰዓሪተ ሰንበት የተባለችዋን እንደ ልቃቃ የተባለችዋን ሴትዮ እሳቸው እንዳሉት ማለት ነው። በተጉለት አውራጃ ውስጥ ነው መንገድ ላይ አግኝተዋት ሰይጣኑ ተገናኛት። በምኑ አትሉም? ሰይጣን መንፈስ ነው። በምኑ ነው የተገናኛት? አንዴ ባለፈው ማነች ጸዳለ የምትባለዋ ሴትዮ በእግሩ ነው ብላ ኦርቶዶክስ አማኝ ነች። በምኑ ነው የተገናኛት? ሰይጣን ተገናኝቷት እና ወለደች። መጸነስ አይቀርምና ደክሟት በተኛችበት ነው። ባይዘይ በፍቃደኝነት ላይ የተደረገ አይደለም። እዛው በተኛችበት አፍኗት ነው። በፈጣሪ ዘንድ በአባታችን በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ኃይል በሰው ዘንድ ሆኖ ተጠምቀው ሲያገለግሉ ኖረው እንደገና ምንኩስናን ተቀብለው ከተቀበሉ በስተኋላ ብቃት አግኝተው ወደዚህ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ከላይ ከኮምቦልቻ ቅዱስ ገብርኤል ቤተክርስቲያን ኦኬ ቁመቱ 60 ክንድ ነው። ይሄ ሰይጣን ሲወለድ 60 ክንድ ቁመት ያለው ሰው በተጉለት አውራጃ ውስጥ አንዲት ሴት ጸንሳ ወለደች ይሏል። ቁመቱ 60 ክንድ ምን የትኛው ማህፀን ቻለው? ሆዷ ምን ያህል ነው ያደገው? 9 ወር ምናምን ነገር 30 ሜትር ነው አይደል? ፍቅር ካሊድ ትደምራለህ አይደል? ቁጭ ብለህ አንተ ይመተራል። አየህ 60 ክንድ 30 ሜትር ይላል። ይመተራል ሜትር ይዞ ማለት ነው። እውነቱ ነው። 30 ሜትር ማለት ነው። 30 ሜትር ከየት ከመገናኛ ፒያሳ አይሆንም ብለህ ነው? አይ ሳጋን ነው። 30 ሜትር ምን ያህል እንደሚሆን አስቡት ወንድሞች እናቶች። ሰላሳ ሜትር እስቲ እንትኑ ጋር
ሁላችን ወደ አዲስ አበባ እንሄድና ከቲኬ ህንፃ ሚሊኒየም አዳራሽ ህንፃው ድረስ ሚሊኒየም አዳራሽ ውስጥ ያለው አጥሩ ሳይሆን ውስጥ ያለው ድረስ እንደዛ አይሆንም? በጀርባ በኩል ማለት ነው። የቲኬ ህንፃ በጀርባ በኩል ወይ ደግሞ በዚህ በኖክ ነዳጅ ማደያው በኩል አይሆንም? እንደዛ እንግዲህ ታይ ከቲኬ ህንፃ እንደዛ ቢሆን ከቲኬ ህንፃ እዛ ሚሊኒየም አዳራሽ ድረስ ቁመቱ ሲተኛ እግሩ ቲኬ ህንፃ ጋር ጭንቅላቱ ሚሊኒየም አዳራሽ እዛ አዳራሹ ላይ የሚሆን ሰውዬ ማለት ነው። 30 ሜትር እንደው እንዴት ብለህ ስትል ለእግዚአብሔር የሚሳነው ነገር የለም። በእውነት አባቶቻችን ሲበቁ ሲነቁ ምናምን ነገር ብሎ ይላል። ወደ ገድሊቱ እንሂዳ። ገድሉ መጥቆራ ንስሐ ገብቶ በክርስቶስ አምኖ ለጽድቅ የበቃው የአየር ጋኔን ማን? የአየር ጋኔን። በስሙ ያመናችሁ የክርስቶስ ወገኖች ሁላችሁ ኑ የእግዚአብሔርን ምሕረት መጠን እዩ። ይህ በፎቶ የምታዩት ቤተክርስቲያን በሀገራችን የሚገኘው በአቡነ ፄዋለ ጽድቅ ስም የታነጸ ነው። አቡነ ፄዋለ ጽድቅ ማለት አስቀድሞ መጥቆራ የተባለ ጋኔን የነበረ ሲሆን አባቱ ፈረጎ የተባለ የአየር አጋንንት ነው። ልጅየው መጥቆራ ነው፣ አባትየው ፈረጎ ነው። ሁለቱም ጂኒ ናቸው፣ አጋንንት ማለት ነው። ይዋለዳሉ። ታውቃላችሁ፣ እነዚህ ጋኔን እንደዚህ አጋንንት ጂኒዎች በኦርቶዶክስ ቤተክርስቲያን ተጠምቀው መነኩሴ የሆኑና ታቦት ይቀረጽላቸዋል። በእስልምና ሃይማኖት ደግሞ መስጊድ ውስጥ ገብተው ሁሉ አብረው ይሰግዳሉ። ሙስሊሞች አሁን በዓለም ዙሪያ ያሉ ሙስሊሞች ብዙ የአጋንንት እህቶች ወንድሞች አሏቸው። ማን ይሄን ያለው? አቡ ሃይደር ሲናገር ሰምተናል። ቪዲዮ አለ፣ መረጃ። ለዚህ ነው ሁለቱ የሶሪያ ወንዞች አባናና ፋርፋ የሚባሉት እኩል ይፈሳሉ ብለን የምንለው ለዚህ ነው። በእስልምና ሃይማኖት የአጋንንት የጂኒ ወንድምና እህት አለን ብለዋል። ስለዚህ በጣም ብዙ ሙስሊም ብታይ ጂኒዎች ሁሉ እየተባዙ ነው ማለት ነው። ኦርቶዶክስም ጋር ስትመጣ ልክ እንደዚሁ ማለት ነው። ተመሳሳይ ናቸው በእውነት። እኛ ግን ጋር ስትመጣ እስልምና ጋር ወንድማችን ነው ብለው የሚሉትን ጂኒ ኦርቶዶክስ አጥምቃ ክርስቲያን አድርገዋለሁ ብላ የምትለውን ሰይጣን እንረግጥልሃለን። ይሄው ነው ልዩነቱ፣ ይሄ ነው። እኛ ጋር እንደዚህ አናሽሙ ነው። የአጋንንት እህቶች አሉን፣ የአጋንንት ወንድሞች አሉን አንልም። እኛ እኮ ክርስቲያኖች ነን ብራዘር። እንደ ኦርቶዶክስ በውሃ አጥምቀን 60 ክንድ የነበረው ቁመቱ ሽሪን ካደረገና አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ሲያማትቡበት እጡ ወደቀ ብሎ ይላል ገድለ ተክለ ሃይማኖት ላይ እንዳለው ማለት ነው። ባህረ አልቅም የሚባል ነበር። የተክለ ሃይማኖትን ወጣት ደቀ መዝሙር ከባህር ላይ ተወርውሮ የያዘው ሰይጣኑ ማለት ነው። የተጻፈ ነው ማነበልህ። እዚህ ማምታታት አይቻልም። እና በእስልምና ሃይማኖት አጋንንቶች እህቶችና ወንድም ሆነው የሙስሊሞች እህቶችና ወንድም ሆነው መስጊድ ገብተው አብረው ይሰግዳሉ አለ። ሶላት ሁሉ ይላሉ፣ ዘካ ያወጣሉ። አቤቱ ጌታዬ፣ አቤቱ ጌታዬ። እና ብዙ ጋኔኖች እህቶችና ወንድሞች አሉን አለ። የእስልምና በጣም ሊቅ ነው የተባለው አቡ ሃይደር ይሄን የተናገረው። ማንሽ አቦዘነች? አንቺ ተክቢር ትያለሽ አይደል? እንዲህ ከአጋንንት ጋር እንደዚህ ተቆራርበውልህ አልኩ ማለት ነው። ኦኬ ይቀጥሉ ኤርሚያስ።
ኦኬ አቡነ ጽዮን ለጽድቅ ማለት ነው። አስቀድሞ መጥቆራ የተባለ የአየር ጋኔን ሲሆን አባቱ ፈረጎ የተባለ የአየር ላይ አጋንንት ነው። ፈረጎ አንዲት ሴት ደፍሮ ከተገናኛት በኋላ መጥቆራ የተወለደ ሲሆን ይህንንም መጥቆራ አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ወደ እግዚአብሔር ለምነው በጸሎታቸው በመስቀል ኃይል ድል ካደረጉ በኋላ ወደ ሰው አርአያነት እንዲለወጥ አድርገውት አመንኩሰው ታላቅ የቅድስና ደረጃ አብቅተውታል ይላል። እልል በሉ እስቲ ኦርቶዶክሳውያን። በእውነት ሰይጣንን አጥምቀው አመንኩሰው ምን አሉ? ጽዮን ለጽድቅ አሉት። የክርስትና ስሙ ወለተ ማርያም ተብለሽ እንደምትባይ ተክለ ጊዮርጊስ ተብለህ እንደምትባለው ሰይጣኑን አጠመቁትና ጽዮን ለጽድቅ አለ። ዓለማዊ ስሙ ማን ነው? መጥቆራ። አባቱ ፈረጎ። ምንድናቸው? ሁለቱም የአየር ላይ ጋኔን። አባትና ልጅ ጋኔኖች ናቸው። ጂኒ ማለት ነው። ሰይጣን ዲያብሎስ ሮያል በሽካ ነው ወደ ልምትለው ችናት እናቴ። በዚች ተዋህዶ ሃይማኖት መኖር በእውነት እንደው አልታደል ብለው ከዚህ ቤተክርስቲያን ሰው ሁሉ እየወጣ ሄዶ አለቀ። በእውነት በዚህ ቤተክርስቲያን መኖር በእናታችን እቅፍ ውስጥ መኖር ብሎ ይልልሃል። ተረታም ትውልድ እኮ አልኩ። እና አመንኩሰው ሰይጣንን አመንኩሰውት ማለት ነው። ለታላቅ ደረጃ አብቅተውታል። እንኳንም ሀጥኑ ሰው ይቅርና ጋኔን እንኳን ሳይቀር ወደ ሰው አርያነት አስለውጠው ካንመጀን ዋት እንኳንም ሀጠ ሰው ይቅርና ጋኔን ሰይጣንን እንኳን ሳይቀር ወደ ሰው አርያነት አስለውጠው ምሕረት አሰጥተው አመንኩሰው ለጽድቅ ያበቁ እነዚህ እንደነኛ አይነት አባቶች ናቸው ያሉን ይልልሃል። ይሄ ሰውዬማ የተክለ ሃይማኖት የሚባለው ከሰይጣን ጋር በጣም ወዳጅ ነው። ባህረ አልቅም የሚባለውን ሰይጣን በገጽ በምዕራፍ 51 ላይ አለ ገድለ ተክለ ሃይማኖት። አወጣዋለሁ አትነካካኝ ስል ብራዘር አወጣውና እዚህ ጋር አምጥቼ አስነብባለሁ። እና ሰውየው ሰይጣኑን አግኝተው አጠመቁት ይላል። ስሙን ክርስትና ስሙን ክርስቶስ ሐረዮ ብለው አሉት። ክርስቶስ ሐረዮ ብለው አሉት ይላል። ክርስቶስ የመረጠው ማለት ነው። ክርስቶስ የመረጠው ሰይጣን በእውነት በኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ሕግ ተቀርጾለት በምንኩስና ኖሮ ደብረ አሰቦት ሐረር መሄጃ መንገድ ላይ እስከ ሞተበት ጊዜ ድረስ ሰይጣኑ መነኩሴ እዛ ሲያገለግል ኖረ። እና ሰይጣን ከሚመለክበት ቤተክርስቲያን ውስጥ የሰራዊት ጌታ እግዚአብሔር ስላወጣኝ ዘመኔን ሁሉ ባናቴ ተደፍቼ ባገለግለው እና ባመልከው ሲያንስበት እኮ ነው። ሰይጣን አምላኪ ህዝብ ማለት ነው። ኦርቶዶክሳውያን ሰይጣን አምላኪ ሆነው ያው በመረጃ ማለት ነው። በመረጃ ማለት ነው። እዚህ አለለ ያው እንዳለ ይዘናል ዶክመንት። ያው ታቦተ ሕግ ህዳር 29 ቀን ሲወጣ የሰይጣኑ ታቦት ማለት ነው። ስም ማጥፋት እንዳይመስላችሁ ቪዲዮ አለን። ያው የተወለደው ሰይጣን የአብርሃም አምላክ ምስክር። እስኪ አንድ ኦርቶዶክስ ገብቶ እስኪ ይናገር እኔ ፊት በመረጃ። እኔ ገዳሙ ድረስ ነው ሰው አስልኬ ያረጋገጥኩት ነው የምልህ። የሆነሽ ኦርቶዶክሳዊ እህት የለሽም? ይህንን ጉብል ልታገቢ የተዘጋጀሽ እጮኛ የሌላችሁ አያምርም? ለምነው ግን ሰው
ሰው ከሰው የምትለዩት? አያምርም ወይ ቀንዱ? አያምርም ወይ ጭራው? ይሄ ነው የኦርቶዶክስ እምነት ተከታይ የሆነው። ይሄ ነው ታቦተ ሕግ ተቀርጾለት ህዳር 29 ቀን ይከብራል። ሰሜን ሸዋ ደነባ ወረዳ በአልባሳ ገብርኤል ቤተክርስቲያን 15 ኪሎ ሜትር ርቀት ላይ አለ። አቶ የኋላሸት ይባላሉ፣ የደብሩ አስተዳደር። ስልካቸው አለኝ፣ ሁሉ ነገር አለ። ብራዘር እዚህ መቅጠፍ